በወቅታዊ ጉዳዮች ላይ ለመወያየት ከአሸናፊ አብርሃም ጋር ተገናኝተናል። በጦርነት ቅስቀሳ ወይም እንዲሁ ዳግማዊ የጦርነት ቅስቀሳ አዲስ የኃይል አሰላለፍና የተቃውሞ ጎራ ወቅታዊ ሁኔታ ላይ ነው የምንነጋገረው። ሁሉም ርዕሰ ጉዳይ በቀጥታም ስለሚመለከተው በተለይ ሁለተኛው እና ሶስተኛው በዚህ ጉዳይ ላይ እንወያያለን። ከረጅም ጊዜ በኋላ ስለተገናኘን ደስ ብሎኛል። አሸናፊ እንዴት ከረምክ? እንዴት ሰነበትክ? ጤና ይስጥልኝ ሞገስ። የሀሳብ ገበታ ታዳሚዎች እንዴት ናችሁ? ሰላም ለእናንተ ይሁን። ጥሩ ነበረ። በጣም አስቸጋሪ የአየር ሁኔታ ነበረ። አሜሪካ በዋሽንግተን ዲሲ እና በአካባቢው በጣም አስቸጋሪ ከዜሮ በታች ነው እንግዲህ አሁንም ያለ ነው። አብዛኛዎች ስራዎች ቤት ሆኖ የሚሰሩ ካልሆነ በስተቀር ተስተጓጉለዋል። ግን አለን ያው ደህና ነን። እሺ እንዳውም ልጠይቅ ነበር ቀደምከኝ። አሜሪካ ውስጥ ሁለት አይሶች አስቸግረዋል ብለዋል። ከአይስ የተረፈውን አይስ እየፈጀው ነው ይባል ነበር። ሁለቱም አይስ ተብሎ ነው ስጠሩት እናንተ ፕሮናውን ስታደርጉት። ይሄ የሚያሳድርም አይስ አክቹአሊ ስኖ ነው የሚባለው። ያው ስኖ ትንሽ ሲቆይ ወደ አይስነት ይቀየራል። በተለይ ከዜሮ በታች ከሆነ አይቀልጥም። ስለማይቀል ለረጅም ጊዜ ተጋግሮ ድንጋይ ሆኖ ጠንክሮ ይቆያል። መጀመሪያ ሲወርድ ያው እንደ ዱቄት ነው ዝም ብሎ የሚወርደው። ግን ሲቆይ በተለይ ወይዘሩ በጣም ፍሪዚንግ ላይ ሲሆን ለረጅም ጊዜ እንደዛ ሆኖ ይቆያል። ያኛው አይስ ግን ተመስገን ነው። ምንድነው መሰለ ማንም አንድ ጠቅላይ ሚኒስትር ወይ መሪ የሆነ ሰው የፈለገውን ሁሉ ማድረግ የማይችልበት አገር ስለሆነ ያለ ነው። ይሞክራሉ ብዙ ችግር ለመፍጠር። ነገር ግን ህጉም ማህበረሰቡ ራሱ አብዛኛው እነሱን አሁን እየተገዳደረ ያለው አሜሪካውያን የሆኑ ነጮች ጭምር ማህበረሰቦች ናቸውና እንዳልከው ሁለቱ አይሶች አስቸጋሪ ሆነዋል። አለን ግን ስቲል እንኳን ቆያቸው። ከአይስ የተረፈውን አይስ ያው እንዲገጥም ነው ቤት እንዲመታም ነው እንጂ ስኖውና አይስ ይለያያሉ እንዳልከው። ግን ዞሮ ስኖ በጣም ሲከመር ወደ ውሃ ተቀይሮ አይስ ሆኖም ስለሚያስቸግር ነው። ኢነኒ ኬስ ዘንድሮ ብርዱ በጣም ከባድ ነበረ። እኔ ጋር ብቻ መስሎኝ ነበር። ባለፈው እንዳውም ብርድ ልብስ አንሶላ ለብሼ ነበረ ፕሮግራም የምገባውና ለቤተሰቦቻችንም እየነገርኩ ነበረ። ቀን ላይ ይበርደኛል በጣም አስቸግሮ ነበር። እና አሁን ከሰሜን አሜሪካ ሰዎች ስሰማ ደግሞ ትንሽ ገርሞኛል። የዘንድሮ አየር በጣም ጨክኗል ማለት ነው የትም ቦታ አሜሪካም አውሮፓም። እና ጥሩ ነው እንግዲህ በዚህ ውስጥም ሆኖ ከመገናኘት አልገታንም አላገደንም፣ ተገናኝተናል። በድጋሚ እንኳን ደህና መጣችሁ። እንዴት ናችሁ ሀሳብ ገበታ ቤተሰቦች? ላይክ እና ሼር አድርጉ። ኖቲፊኬሽን ያልደረሳችሁ በርካታ ሰዎች ስላላችሁ እየሰማው ስለሆነ ላልደረሳቸው ሼር እያደረጋችሁ እንድታዳርሱ እየጠየቅን ወደ ውይይታችን ነው የምንገባው ጊዜያችንን ሳንፈጅ። አሁን ሰሞኑን እንግዲህ የምንሰማው ነገር አንድ 5-6 ቀን ሆኖታል። አክቲቭሊ ማለት ነው። ኦፍ ኮርስ ላለፉት 2 ዓመታት እየሰማን የነበረው ወደ ጦርነት ሊገባ ይሆናል ወይ? እንግዲህ ጦርነቱ አሁንም ግልጽ ለማድረግ ጦርነት ኢትዮጵያ ላይ ቆሞ አያውቅም። አዲስ ጦርነት ማለታችን ነው። ከዚሁ ካቪያት አስቀምጠን እንሂድ። አማራ ክልል ላይ ጦርነት አለ፣ ኦሮሚያ ክልል ላይ ጦርነት አለ። በትግራይ ክልል ላይ ቢያንስ የጠመንጃ ድምፅ ቆሞ ነበር የተወሰነ ጊዜ። ከኤርትራ ጋር ጦርነት ይጀምራል ወይስ አይጀምርም የሚል ነበር ሲያጨቃጭቀን የነበረው። ጦርነት ከመጣ ደግሞ ምን አይነት ባህሪ ይይዛል ከዚህ በፊት ከነበረው የሚል ነው እንጂ እያወራን ያለ ነው። ምን ብርቃችሁ ነው እንደ ስለ ጦርነት የምታወሩት ረስታችሁት ነው እንዳይሉን። አዎ ኦንጎይንግ ጦርነቶች አሉ። በዛ ላይ ደግሞ የሚያገረሹና እንደ አዲስ ሊፈነዱ የሚችሉ ጦርነቶች ማለታችን ነው። አሸናፊ እንደው አንተንም ወክዬ እንድናገር ነው። በዚህ ነገር ላይ እንደው መስታየት ስጥና ወደ ውይይቱ እንገባለን። ያ ከርዕሱ ጀምሮ ዳግማዊ ስትል እኔ ራሴ እየገረመኝ ነበር። ዳግም ለምንድን ነው ዳግም ሳልሳዊ እያለ ብዙ ረድፎች አልነበሩም ወይ? በትግራይ ራሱ አሁን እኮ 4ኛ ዙር ነው እና ወደ ጦርነት እየገባን ነው ብሎ ብዙ ሰው ሲያወራ እኔ የሚገርመኝ መቼ ወጣን? ምክንያቱም ልክ ኢሚዲየትሊ የትግራይ ፕሪቶሪያ ላይ ሲቆም የአማራ ነው የተጀመረው ቢኮዝ ትጥቅ አስፈታለሁ በሚል እሱን ነገር ብዙ ሰው ከሚረዳበት አግባብ እኔ በተለየ ሁኔታ ነው የምረዳው። ግን በቃ ያኛው ሲቆም ይሄኛው ቀጠለ። ሶዛት ከጦርነት አልወጣንም።
ማሲቭ ነው፣ በጣም ሰፊ ነው። የአማራ ከሸዋ ጀምሮ እስከ ጎንደር አጠቃላይ የአማራን ሙሉ ለሙሉ ያጠቃለለ ጦርነት ነው። ትልቅ ጦርነት ነው። ግን ለመድ ነውና አሁን አዲስ ጦርነት ሊጀመር ነው ብለን ነው የምናስበው። ባለው ላይ ተጨማሪ ኤክስፓንድ እያደረገ ነው፣ እየሰፋ ነው ተብሎ ቢገለጽ ነው ትክክል የሚሆነው የሚመስለኝ። ያው የባህር በርም ከዛሬ አሁን ካሁን ተጀመረ የሚባለው ውሸት ነው። እኔ ጽፌ ነበረ ፌስቡክም ላይ የተፈለገው ወታደር ሰራዊት ለመመልመል አማራ ክልል ላይ ልዋጋ ነው ብትል ሰው ምክንያት አያገኝም። አይ ጃስት መሆን አለበት። ወንድሙን ለመውጋት ተሰማራ ልትለው አትችልም ለመመልመል ማለት ነው። ስለዚህ ሰራዊት መመልመያ ነው። ኤርትራን ሄጄ ቀይ ባህርን ላስመልስ ነው ብለ ስትል ምክንያታዊ የሆነ ሰዎችን የመመልመያ እንትን ነው። ግን ይሄ ከተባለ ስንት ጊዜ በቃ ልንጀምር ነው። አንደኛ የሚጀምር ሰው ጦርነት የሚያደርግ ሰው እኮ አላደርግ ነው ብሎ ተዘጋጁ ብሎ አይናገርም እኮ። ብዙ ሰው ያልተረዳው የኤርትራው ግን ለጦርነት ለአማራ ክልሉም ለትግራይ ክልሉም ጦርነት ሰዎችን መመልመያ መቀስቀሻ ነው። አንዴ ሚሊቴሪ ውስጥ ከገባ አይ እኔ ለአሰብ ነው እንጂ የምዋጋው አማራ ክልል ሄጄ ትግራይ ክልል ሄጄ ከወንድሞቼ ጋር አልፋለምም ማለት አትችልም። በቃ በሚሊቴሪ ሩል ውስጥ ነው፣ ኮማንድ ውስጥ ነው የምትገባው። በራስህም ህይወት ላይ በራስህም እንትን ላይ ምንም የመወሰን እድል ፈንታ አይኖርህም እና ይሄን ለማለት ፈልጋለሁ ነው። በስኮፓው ዝርዝሩን እንመጣበታለን እንዳልከው፣ ለዛ ነው ዝርዝሩን አሁን ቅድም የጀመርከውንም እንመጣበታለን። አላማው ምንድነው የሚለው ሁሉም ሰው በራሱ መንገድ ስለሚረዳ የኮመን የሆኑ የሚታዩ ምልክቶችም አሉ፣ እሱን እንመጣበታለን። ግን ቅድም ያልኩት እንዳው ዲፋይን እንድናደርግ ነው፣ አድማጮቻችንም እንዲረዱን ስለፈለኩ ነው። ጥሩ ነው። ያንተ አድማሱን ነው ያሰፋው ነው ያልከው፣ ትክክለኛው አማርኛ ስኮፑን ነው እያሰፋ ያለው እንጂ አዲስ ነገር አልመጣም። ኦፍ ኮርስ ኮንቲኒቲ አለ እኮ ከጦርነት አዙሪት መች ወጣን። አንዳንዱ ጦርነቶች በተለይ የአማራ ክልል እኮ ጸብ በደላላ ነው ያደረግነው ኢን ዌይ። ምክንያቱም በኖቬምበር ላይ እዚህ ጋር አቁመ መያዝያ ላይ ሌላ አውዳሚ ጦርነት የምትጀምርበት የጤንነት አይምሮ አይኖርም። ማንም ኃላፊ ተጠያቂ ይሁን አይሁን እሱ ሌላ ጉዳይ ነው። ጦርነት መነሳቱ ራሱ ወደ ሌላ ጦርነት እንደ ሀገር መግባታችን ራሱ ሪስፖንሲብል ገቨርነንስ እንደሌለ እንዲሁም ደግሞ እንደ ሀገር ከስህተት እንደማንማር ነው የሚያሳየው። ሰው በ3 ወር በ4 ወር ካልተማረ መቼም እንደማይማር ያሳያል። ዞሮ ዞሮ ጦርነቶች ነበሩ፣ እየቀጠሉን ያሉት አሁን እያወራን ያለ ነው አድማሱንና መልኩን ነው። ቤዚካሊ ሶስቱ ላይ እንስማማና እንቀጥላለን። የጦርነቱ ይሄ የጦርነት ድቤው ቅስቀሳው ዓላማው ምንድን ነው የሚለውም ውጤት ስለሆነ ከሱ በፊት ቅስቀሳ አለ እንደሚለውን ነገር ማስቀመጡ የተሻለ ይሆናል። ዝግጅት አለው የሚለው ነገር ላይ ስላልተነጋገርን የመጀመሪያውም ዳግማዊ የጦርነት ቅስቀሳ ነው ያልኩት ከስኬሉ ለማሳየት ነው። አሸናፊ አሁን ለምሳሌ እያወዳደርኩ ያለሁት ዘንድሮ 2026 ነን አይደል? ባለሳሳት 2026 እና 2020 ነው እያወዳደርኩ ያለሁት። ይሄ የ2020 ጥቅምትና መስከረም ላይ የነበረው ጊዜ አለ አይደለ? ዋዜማው እሱ ላይ ነው ያለ ነው ወይ የሚል ነው የህዝቡ ስሜት። ከዛ አንፃር ነው ዳግማዊ የተባለውና እንደዛ እንድትወስደው ነው። ዞሮ ዞሮ አንተ ሰሞኑን የምታያቸው ነገሮች ምንድነው የሚያሳዩ? የተወሰኑ ስክሪምሽም አለ፣ እዚህም ትንኮሳም አለ፣ ተዘግቧል። ሁሉም ሰው አሁን አምኖታል። ዝግጅቶችም አሉ፣ የወታደር ቅስቀሳም አለ። ማለት በንግግርም ሪቶሪካሊም በፊዚካሊም እኛ ነገሮች አሉና ምንድነው የሚነግሩ? ዝግጅት ነው ወይስ ያው የተለመደ ነው ወይስ ምንድነው? ለአንተ ምንድነው የሚነግር? ከዛ ብንነሳ ይሻላል። ማለት የኢትዮጵያ መንግስት ወይም ደግሞ የብልጽግና መንግስት በአብይ አህመድ የሚመራው መንግስት ሁሌም ለስልጣኑ እንደሚተጋ ስልጣኑ ለመጠበቅ የኢትዮጵያን ማንኛውንም አይነት ኮስት ሊያስከፍላት እንደሚችል የታወቀ ነው። ስለዚህ ዝግጅቱ ያልተቋረጠ ነው። በአንድ በኩል የዩናይትድ አረብ ኤሚሬት ጋር የነበረው ግንኙነት በብዙ ቦታ ላይ አረብ ኤሚሬት ዊዝድሮ እያደረገችና ፌል እያደረገች ነው። ከሱዳን ጀምሮ ከሶማሊያ ጀምሮ ከየመንም ሌሎችም ቦታዎች ላይ እነ ሳውዲ አረቢያ ያሉበት ቡድን የነ ግብጽ ቡድን ከፍተኛ ድል እየተቀዳጀ በዲፕሎማሲውም በሁሉም ረገድ ውድቀት እያመጣች ነው። ያ ደግሞ ለአብይ አህመድ የቀኝ እጅ እንደመሆኑ መጠን
መልካም ዜና አይደለም። ስለዚህ በአንድ በኩል እንደዛ አይነት ችግሮች አሉ፣ በሌላ በኩል ደግሞ የሰሞኑ ትልቁ አቴንሽን በአማራ ክልል የሚታገሉ የነጻነት ታጋዮች በስፋት የነበረባቸውን ችግር ወደ ጎን አድርገው ወደ አንድነት መምጣታቸው በስርዓቱ ዘንድ ከፍተኛ ጭንቀት የፈጠረ ነው የሚመስለኝ። አሁን ያ ጭንቀት ባለበት ሁኔታ ነው እንደገና ደግሞ ትግራይ ሰራዊት ቲዲኤፍ ወደ ጦርነት ገብቷል የሚባል ነገር በአንድ በኩል ሆን ተብሎ የተጋጩ አስመስሎ ለማስረከብ ቀድሞ የታቀደ አድርጎ የሚያወሩ በጣም በርካታ ኃይሎች አሉ። በሌላ በኩል ደግሞ ብዙ ቦታ ላይ እንዲያውም ከበባ ተፈጽሞብናል ብሎ ሰራዊቱም ዊዝድሮ አድርጎ እንደወጣ ራሱ መከላከያ ራሱ እንደገለጸበት ሁኔታ አለ እና ያ ምንድነው የሚያሳየው? ዊዝድሮ አማራ ክልል ላይ ለምን ዊዝድሮ የማያደርገው ነው? ህወሓትን ወይም ትግራይም ቲዲኤፍን በኃይል በዲስፕሊን የተደራጀ ኃይል እንደሆነ በጣም እንደሚፈራው በጣም በከፍተኛ ጥንቃቄ እንደሚያየው ነው ያየሁትና ዊዝድሮ ስትል ምን ማለት ነው? ማለት የፌደራል አርሚ ማለት ነው ወይም የኢትዮጵያ መከላከያ ከአማራ ክልል ወይም ዲፕሎይ ከተደረገበት ቦታ ለቆ ይውጣ የሚል ነው። ምናልባት እንዲገባኝ ስለፈለኩ ነው። አሁን ምን መሰለ በኢትዮጵያ የትም ሀገሩ ነው ለመከላከያ እዛ ጋር ግልጽ ነኝ፣ ምንም ጥያቄ የለም። ኢትዮጵያ ውስጥ የትም ቦታ መሆን ይችላል። አለዚያ እኮ መከላከያ የትም ማረፊያ የለውም ማለት እኮ ነው። የትኛውም በሀገሪቱ ክፍል ውስጥ ማይንቀሳቀስ ከሆነ መከላከያ ምንም አይነት እንትን ካምፕም ሊኖረው አይችልም ማለት ነው። እያልኩ ያለው ጦርነቱን አቁሞ ዞር ማለት ከአማራ ክልል በቃ ጦርነቱን አቁሞ የጦር ውጊያውን አቁሞ ወደ ካምፕ መመለስ አንድ ነገር ነው። ሁለተኛ ነገር ከጦርነት ውጪ ከዛስ የሚል ነው የሚመጣው። እዛው አድሬስ እንድታረገው ነው ወደ ሌላውም ሳንሄድ ከዛስ የሚል ጥያቄ መመለስ ስላለበት ዊዝድሮ ካደረገ ከዛስ ምንድነው የሚሆነው? በሰላም ነገሩን በውይይት ለመፍታት መሞከር ነው። አንደኛ አንዱ አማራጭ መፍታቱ ፕሪ ኮንዲሽን ይሆናል። የትኛው መቅደም አለበት ታዲያ? እንደዛ ከሆነ ጥሩ ነጥብ ያነሳው። አሁን ዊዝድሮ ከማድረጉ በፊት ለዊዝድሮዋል ቅድመ የቤት ስራ መሰራት አለበት ነው ቤዚካሊ። እንደዛ ካላደረግ ዝም ብለህ ተነስተው ዊዝድሮ አታደርግም። ዊዝድሮ ከትግራይ ለምን አረገ? ከትግራይ የአብርሃም ፈጣኗ ማመልከቻ ትዝ ትላለች። በዓለም ላይ እንደዛ የህዝብ ጥያቄ ተመልሶ ቢሆን ኖሮ የት በደረስን። ፈጣኗ ማመልከቻ አብርሃም ጠየቀ፣ መከላከያ እንዲወጣ ተወሰነ የተባለው ማለት ነው። ግን ዩኒላተራል እንትን ሲስፋየር አድርጌያለሁ አላለም በትግራይ። አሁን እኮ ሩቅ መሄድም እኮ እንትን ማድረግ መዛግብት ማገላበጥ አያስፈልገንም። ዩኒላተራል ሲስፋየር አድርጌያለሁ በትግራይ በቅንነት ቢሆን መልካም ነው እኮ። ተሸንፎ ሽንፈቱን ለመደበቅ ነው እንደዛ ያለው ያኔም ቢሆን ማለት ነው። ቅንነት እውነተኛ የሆነ የሰላም ፍላጎት የለም በብልጽግና ዘንድ በአብይ ዘንድ። በቃ ለማሸነፍ ነው የሚዋጋው። ዊን አያውቅም። ጦርነት ውስጥ ቅንነት አለ እንደ ኤግዛክትሊ ያኛውም ለማሸነፍ ነው። አሁን ሁለት ቡድንም ሲዋጋ ለማሸነፍ ነው እና ጦርነት ውስጥ ቅንነት ይጠበቃል ወይ? ጉድ ፌዝ ቤዚካሊ ሰላምን ማምጣትና ሀገር ማስተዳደር ላይ እንዳልከው ሴፐሬት ነው። እንደ መንግስት ተጨማሪ ኃላፊነት አለበት፣ እሱ ልንል እንችላለን። ውጊያ ላይ ግን ቅንነት አለ ወይ? ለማሸነፍ አይደለም የምትሄደው፣ ለማሸነፍ ነው። ለማሸነፍ ትሄድና ስትሸነፍ ማን ነው ሲስፋየር አድርጌያለሁ ማለት ማጭበርበር ነው። ከተሸነፍ ተሸንፋል። ሌላ እውነተኛ ጄኒውን የሆነ ባይዘው ለህዝብ እኮ መንግስት ትክክለኛ መረጃ የማቅረብ ግዴታ አለ። እውነተኛ የሆነ በህዝብ ለመታመንም መንግስት ሁል ጊዜ ትክክለኛ ኮንሲስተንት ትዝ ይላል። እንደ በጦርነቱ ጊዜ የሚወጡ መረጃዎችን ድምፀ ወያኔ ነው የሚያምነው ማህበረሰቡ፣ የኢትዮጵያ ህዝብ ኦር ዳያስፖራ ኤኒዌር ወይስ የኢቲቪ ነው ወይም የአብይ ንግግር ነው የሚያምነው? በጣም እኮ የሚገርም ኢንቴግሪቲ ትክክለኛ መረጃን ሰው የሚያገኘው አሁንም ቢሆን ከአብይና ከፕሮፓጋንዳ ሚዲያዎች አይደለም። እውነተኛ መረጃ ትክክለኛ መረጃ ነገር ግን መንግስት ትክክለኛ መረጃ ለህዝብ የማቅረብ ግዴታ ነው ያለበት።
እና even in the context of war አሁን ምንድነው የሚመጣው መሰለ ጥሩ ነጥብ እኮ አንስተው እቺን እንጨርስና ወደ የጀመርነውን እንትን እንድናደርግ ነው ያው ኮንቨርሴሽን እንዲሆን ነው ስለምታቅ ነው አንተ ግን ለአድማጮች ለአንተ ችግር ለአድማጮች በዛ እንዳያዩት ነውና ፖይንታችንም እንዳንስት እቺኛዋ ለምሳሌ in the context of war ወይም በጦርነት ጊዜ የሚገደቡ ነገሮች አሉ ለምሳሌ ትራንስፓረንሲ እንዳልከው ተጠያቂነት አለ ግልጽነት አለ ዜጎች ደግሞ መረጃ የማግኘት መብት አላቸው ዘን ጦርነት ስታመጣበት ደግሞ የሚገፈፉ ነገሮች አሉ አንደኛ ፕሮፓጋንዳ አለ በዛ ፕሮፓጋንዳ ውስጥ ሊሚት የሚደረግ ኢንፎርሜሽን አለ ለሴኩሪቲ ፐርፐዝ የሚያዝ አለ ሊሚቴሽን አለ ዲሮጌሽን ኦፍ ራይትስ አለ ከህግ አንፃርም ራሱ በህጉ የተቀመጠ ነው ሁለተኛው አለ ያነሳው ነጥብ ደግሞ አለ በጣም ኢምፖርታንት የሆነ ዊዝድሮ ሲያፈገፍግ ወይም ምንድነው ለቆ ሲወጣ ኦፍ ኮርስ 3-4 አይነት ነገር ነው ያወሩት እኔም የማውቀው ነገር ነው የተለያየ 4 ቲዮሪ ነው የተናገሩት አንዴ የትግራይ ህዝብ አልደገፈንም የሚል ነገር አለ ሌላ ጊዜ ደግሞ እንዲያርሱ ፈልገን ነው የሚል አለ ሌላ ጊዜ ዩኒላተራል ትሩስ ነው የሚሉ አሉ በተለያየ መልኩ እርስ በራሱ የተጋጨም ነው በተለያየ በ3-4 ጊዜ የተናገሩት ነገር እሱ ላይ የሚጨምረው ነገር የለም ኮንቴስት ላይ አደረግም ማለት የመጨረሻው ግን ወደ ደጀን ህዝብ መጣ አሱ ነው መልኩ ሁለተኛው ቲዮሪ እሱ ነው ግን ያ እንደተጠበቀው ሆኖ የትኛውን ቡድን እኮ ተሸንፍ ያለው አይደል ፎር ዛት ማተር ጦርነት ውስጥ የቲዲኤፍን አስታውስ ቲዲኤስ እኮ ሲመለስ ሪትሪት ታክቲካል ሪትሪት አረኩ ነው እንጂ ተሸነፍኩ አላለም ከዛ በኋላ ነው ሲገመግሙ ከ3 አመት በኋላ ከ2 አመት በኋላ አይ በድሮንም በመናምንም ሰፕላይ ላይናችን ስለተቆረጠ ከዛ በላይ መግፋት አንችልም የተሳሳተ ስሌት ነበር ተብሎ የተነገረው አፍተር ዘ ፋክት ነው በቅርቡ እንጂ ቲዲኤፍም ቢሆን ሪትሪት አረኩ ነው ያለን እንጂ ከዛ በኋላ ከደብረ ብርሃን ሲመለስ ተሸንፌ ነው አላለም ካስታወስክ እና አልፈርድባቸውም ምክንያቱም ያ የጦርነቱ ፕሮፓጋንዳ አካል ስለሆነ ስትራቴጂ ስለሆነና መንግስት ሪትሪት ሲያደርግ ያንዳንዱን ነገር ተሸንፌ ነው የወጣሁት ብሎ በግልጽነት ለህዝብ ይናገራል ብለ ተጠብቃለሁ መሆን አለበት ሳን ተጠብቃለሁ የሚል ነው በጦርነት ኮንቴክስት ሶሪ እሷን ይጨርስ ያ ፕሮፓጋንዳው ይቅር ነገር ግን በአክቹአሊ መንግስት ኃላፊነት ያለበት አካል ስለሆነ ወደ እውነተኛ መፍትሄ ለምን አይመጣም ነው በቃ ሞከረ በጦርነትን ለማሸነፍ ሞከረ አልሆነም አይደለም አሁን እኮ በትክክለኛ አናሊሲስ አንተ አማጺ ኃይል መንግስት ለማጥፋት ነው የሚሰራው አማጺ ኃይል ሰርቫይቭ አድርጎ ላለመጥፋት ታግሎ ቆየ ማለት ሰክሰስፉል ናቸው ማለት ነው ምክንያቱም የመንግስት ፍላጎት ማጥፋት ስለሆነ ያ ሳይጠፋ 3 አመታትን ከዘለቀ እንዳሸነፈ እኮ ነው የሚወሰድ ገባህ አይደለ ሰስቴን አድርጎ ራሱን ይልቅም የበለጠ እየተደራጀ አሁን በጣም የሂደቱን ውደቱን ብታየው ከጊዜ ወደ ጊዜ ታጣቂው ኃይል እየተጠናከረ ነው የመጣው ከመቼውም ጊዜ በላይ ማለት ነው በዛ ሁሉ መንግስት ደግሞ ሰራዊት እየጨመረ ነው ሄደው ዋና መሪዎችን እስከዛሬ ድረስ አንድም ነገር ሊያደርግ አልቻለም በድሮንም ሊያገኝ አልቻለም በአካልም ሊማርክ አልቻለም ስለዚህ እውነተኛ በቃ ወደ ሆነው መፍትሄ ለምን ነው እጥፍ የማይለው በቃ ታርኒንግ ፖይንት እኮ አለው ማንኛውም ነገር ከዚህ በላይ አሁንም አሸንፈዋለሁ አሁንም አንበረክከዋለሁ አሁንም ትጥቅ አስፈታለሁ እያለ ነው ስለዚህ ማይሆን ከሆነ በቃ እጥፍ ማለት እኮ ነው ምንም እንደመፍትሄ እናርገውና ጥሩ ነጥብ እሱን አስቀምጠን አሁን ኤግዞስሽን አለ ሌጂቲሜሲ ጉዳይ አለ የህዝብ ድጋፍ ጉዳይ አለ እሱን ሊያዝልና ወደ መፍትሄ ማዙረት አመጣለ ምንድነው የሚለው ላይ እቺ የጀመርናትን ጨርሳውን ጦርነት ቀስቀሳ ያልነው እንደምን ታይዋል አሁን ከትግራይ ጋር ያለውን ነው ስፔሲፊካሊ የምናወራውና ባይ ኤክስቴንሽን ኤርትራ ጉዳይም ይኖራል ግን በጣም ስፔሲፊካሊ በትግራይ ክልል ስላለው ነው የምናወራው ይሄ ቀስቀሳው ያልነው ቅድም ስለተግባባን ምንድነው የምትረዳው ትላንትም የለጠፍከው ነገር ስላለ ነው አንተም አንድ ሁለት ይለጥፋል በፌስቡክ እሱን በኋላ እንመለስበታለን አንድምታው ላይ ይሄ ወደ ጦርነት ለመግባት እየተዘጋጀን ነው ወይ ነው ቤሲካሊ እሱ ነው እየጠየቁ ያለው ባንተ እይታ ወደ ሌላ ዙር ጦርነት ለመግባት ማለትም የትግራይ ኃይልና መንግስት ወደ ሌላ ዙር ጦርነት ለመግባት እያሟሟቁ ነው የሚመስል ወይስ እንዲሁ ዝም ብሎ የተለመደ ማስፈራሪያና ብለፊንግ ነው ይሄኛውም ባንተ አሰስመንት እንድትነግረን ነው በኔ እይታ የተፋላሚ ኃይሎች በተለይ በሰሜን አካባቢ ያሉት ኢንክሉዲንግ ሻቢያ ትግራይ አማራ
ወደ ያው ጽምዶ ነው በሚል የሚገለጸው በእንደዛ አይነት መቀናጀት ውስጥ እንዳሉ ነው የምረዳው። ያ ደግሞ ከዚህ በፊት መንግስት ያደረገው ጦርነት ጋር ቶታሊ በጣም ሰፊ ልዩነት ያለው ከዛ በኋላ መንግስት በብዙ መሳሪያ በሰራዊት ምናምን በመንግስት በኩል በርካታ ኃይሎችን መልምሎ ትጥቅና ተተኳሽ አሟልቶ ብዙ ተዘጋጅቶ ሊሆን ይችላል። ነገር ግን ያኔ በነበረው ሁኔታ የአማራ ክልል አንዳንድ ተስፋፊዎች በስፋት ትግራይ ላይ በዘመቱበት ሁኔታ በሻዕቢያም ሆነ ከሁሉም ክልሎች ልዩ ኃይሎች ምናምን በሙሉ መጥቶ የተዋጉበትን ሁኔታ ስታይ 360 ትግራይን የከበቡበት ሁኔታ ስታይ ያ ሁሉ ነገር አሁን የለም። እንዲያውም በተቃራኒ ሻዕቢያና ትግራይ አብሮ የተሰለፉበት ነው። ቢያንስ አታካ ያደርጓቸውም። በሌላ በኩል ደግሞ የሎጂስቲክ ላይን ይኖራቸዋል። መሸሽ ቢፈልጉ እንኳን እንደ ድሮ የግድ ደደቢት በረሃ መግባት አይኖርባቸውም። ኤርትራ መሄድ ይችላሉ። ሌላ ሀገር ውጪ መሄድ ይችላሉ። ባይዘዋይ አሁንም በኤርትራ ኤርፖርት በኩል እንደ ልብ ወደ ውጪ መመላለስ የሚችሉበት ሁኔታ እንዳለ እየሰማው ነው። ምክንያቱም የአዲስ አበባው ቦሌ ኤርፖርት ለነሱ ብዙ ምቹ ስላልሆነ ማለት ነው። ስለዚህ የአማራ ክልል በዚህ ስኬል ጦርነት ውስጥ ሆኖ ያ ጦርነት ደግሞ በአንድ የጋራ ጠላትነት አስተሳስሯቸዋል። የትግራይም ኃይሎች የአማራም ኃይሎች ወደ አንድነት መጥቶ አንድነታቸውንም ይዞ ደግሞ አብሮ የመጣመር ሁኔታ ሲኖር መንግስት ላይ ከፍተኛ ጫና የመፍጠር አቅም ፈጥሯል ማለት ነው። እንዲህ በአካባቢም ደግሞ እንግዲህ በዛው ከሄድክበት እንግዲህ ሁለተኛ ዙር ስላነሳው በዛው እንዲጨርስልኝ ስለፈለግኩ ነውና በፋኖ አንድነት ስል ባለፈው ሳምንት የተቋቋመው አፋብን ማለቴ ነው እና የዚህ የጦርነት ዝግጅት መካከል ምን የውጤትና ምክንያት ግንኙነት አለ? ለሁለተኛ ጊዜ ስለደገምኩ ነው። በእነኚህ ሁለቱ መካከል ግንኙነት አለ ማለት ሁልጊዜ አንተ እንግዲህ የሆነ ጠላትህን ልታጠቃ ስትፈልግ ጠላቴ ነው ያልከውን አንደኛ ታይም ታያለ፣ ሁለተኛ ፌቨረብል ኮንዲሽንስ መኖራቸውን በአካባቢ ያሉትን ነባራዊ ሁኔታዎችን በደንብ ከግምት ትወስዳለህ። ስለዚህ አሁን ከዚህ በላይ ከቆዩ አብይ አህመድ ምርጫ አድርጎ ያው ፖለቲካውን ጉዳይ አለ አይደለም፣ ምርጫም አድርጎ አሁንም አሸንፍ ያለው ብሎ የኢትዮጵያን ህዝብ ለተጨማሪ ሰቆቃ የሚዳርግበትን 5 ዓመት የሚፈርምበትን እድል ያገኛል። ያ ደግሞ ነገሮችን የበለጠ ያወሳስባል። ስለዚህ ይሄ ነገር ከመሆኑ በፊት ለምሳሌ በአማራ ክልል ምርጫ እንዲካሄድ ፋኖ ፍላጎት ያለው አይመስለኝም። በትግራይም ክልል እንደዛ ማለት ነው እና ትግራይ እንግዲህ ላለፉት 7-8 ዓመታት ተነጥላ ነው ያለችው ከፌደራል መንግስት እና እነዚህ የፖለቲካዊ ሁኔታዎችም ተደማምሮ this is the right time ብሎ የሚወስኑበት ሁኔታ ሊኖር የሚችል ነው የሚመስለኝ። ምክንያቱም ከፖለቲካ አቅምም ካሉ ነባራዊ ሁኔታዎችና ከሚሊቴሪ ከሁሉም ማህበረሰብ አካባቢዎች ኢንክሉዲንግ ኦሮሚያ መንግስት በሁሉ ቦታ ኃይሉን በታትኖ ከአንድ አካል ጋር ያኔ ከሁሉ ቦታ ኃይል አሰባስቦ ትግራይን መውጋት መቻልና አሁን ደግሞ ከሁሉ ቦታ ኃይል አሰባስቦ ትግራይንም አማራንም ኦሮሚያንም በጦርነት በኃይል እቆጣጠራለሁ ማለት በጣም የተለያዩ ናቸውና እኔ በጣም አጣብቂኝ ውስጥ ያለ ነው የሚመስለኝ። እሺ አስተላለፉን እንምጣበት። እንግዲህ ተከትሎ የሚመጣ ነው እንደው በረድፍ እንድናደርገው ነው። ነገሮቹ የተያያዙ ናቸው። አሁን የጀመርከውን እንመጣልበታለን። ይሄኛውና ከዚህ በፊቱ ልዩነቱ ምንድነው የሚለው ነገር ኦልሬዲ ስለነካካው በደንብ ራሱን አስችለን እንመጣበታለን። አሸናፊ ያዝልኝ። ዛሬ አንድ ሁለት ነገሮች አሉ። አንደኛው የአሜሪካ የፎሬን አፌርስ ኮሚቴ ዲስከሌት እንዲያደርጉ ከዚህ ጦርነት እንዲቆጠቡ ከዚህ ከጦርነት ቅስቀሳ እንዲቆጠቡ መግለጫ ሰጥቷል። ይሄንንም መግለጫ እኔም አይቻለሁ እዚህ ስክሪኑ ላይ የምታዩት ማለት ነው። ሃውስ ፎሬን አፌርስ የአሜሪካ ማለት ነው። The recent fighting in Tigray risks embroiling Ethiopia back into look
exactly ቅድም እሱን ነው የምልህ back into a civil war that endangers millions of lives, worsening an already dire humanitarian crisis and destabilizing the broader region. No party stands to benefit from a return to violence. ይሄን ቅድም አውጥተዋል ትላንትና ነው ያወጡት ሶሪ ቅድም ነው ያየው ትላንትና 29 ከላይ ጃንዋሪ 29 ላይ አውጥተዋል አንዱ ይሄ ነው ሶ ወደ ዲያሎግ እንዲመለሱም የፕሪቶሪያ ስምምነትም እንዲተገበርም ሌሎች ነገሮችንም ያሳሰቡበት ሁኔታ ነው ያለው ሌላኛው አሸናፊ የአፍሪካን ህብረትም ሪስትሬንት ማክሲመም ሪስትሬንት ያስፈልጋል ብሏል ማክሲመም ሪስትሬንት ሶ ኢንተርቬንሽኖች አሉ ማለት ነው በግራና በቀኝም በዚህ ልክ ከኮንሰርንድ ከሆኑ ያንተን እንድትነግረኝ ነው ሶ ወደ ሁሉን አቀፍ የለም ኦል አውት ዎር ልንመለስ ነው ወይ ይሄ ዝግጅት እሱን ያመላክታል ወይ ባንተ እይታ ያልኩት ይሄንን ለመጠየቅ ፈልጌ ነው ሶ የአሜሪካ መንግስት እንደዚህ ካለ አፍሪካ ህብረትም እንደዚህ ካለ ሁኔታው አሳሳቢ እንደሆነ ከተረዱ የሰሞኑ የጦርነት ድቤም ይሄ ዝግጅቱም ሾፉም እንዲሁም ደግሞ በቲዲኤፍ በኩል የተደረገው የሰሞንኛች ላለፉት 3 ቀናት ኢንከርሽን አድርጎ የለ በትግራይና በአማራ ድንበር በኩል እነኝን አይተው ነው እነኚህ ሶስቱ አካላት የራሳቸውን ያው ኢንተርቬንሽን ነው ቤሲካሊ የዲፕሎማቲክ ኢንተርቬንሽን የሚባለውና ይሄንን ሁለቱ ለመግለጽ ፈልጌ ነው ግራ መንገዱንና አሁንም ባንተ እይታ ሶ አንደኛው ኤዩ ነው አንዱ I think 3 አይደለም 2 ነው ሶሪ 2 እንደ ተቋም 2 ነው you are right yeah እነኚህ ሁለቱ ሶሪ እነኚህ ሁለቱ ነው ሶስተኛ አንተ ልጥፍ ነው እሱን ይያጅ ነው ሶ እሱ ለብቻ መጣለው እንደ ስክሪኑ ላይ እንደዛ አድርጌ ነበርና ሶ ቴንክ ዩ ኤኒዌይስ እነኚህ ሁለቱ ተቋማት በጣም ሬሌቫንት የሆኑ ተቋማት የራሳቸውን ኢንተርቬንሽን አድርገዋል ሶ አሳስቧቸዋል ነው ቤዚካሊ ስላሳሰባቸው ነው ይሄንን ያደረጉትና አንተ ወደ ኃይል አሰላለፍ ድጋሜ ቀደም ያቆምነው እንመለስበታለን ምን ያህል ነው የሚያሳስብ እስቲ አንተ በግል ወደ ጦርነት ዳግም የመመለሱ ጉዳይ ምን ያህል ነው የሚያሳስብ በትግራይ ኃይልና በፌደራሉ መንግስት መካከል it's concerning ማለት ማንኛውንም ሰው ከጦርነት ሰላም እንደሚሻል ማንንም ሰው ይገነዘባል አብይ አህመድ በስልጣን ላይ እያለ ኢትዮጵያ ውስጥ ዲሞክራሲ ይሰፍናል የሚለው ተስፋ በብዙዎች ዘንድ ተማጧል ስለዚህ የጦርነት ውስጥ ያሉ ኃይሎች ዋነኛ ተልኳቸው አብይ አህመድን ከስልጣን የማንሳት ጦርነት ማካሄድ አለብን ለዛ ደግሞ በተናጠል ሳይሆን በትብብር ማድረግ አለብን የሚለው እንግዲህ ቆይቷል እኛም ወደዛ አሳሰብ እንዲመጣ ብዙ ስንለፋ ነበር እኔም በግሌ እሱን እንዲናርግ ለመጨረሻ ጊዜ ፍሬም ላድርገውና ሶሪ አሁን ጊዜ ስታል በጣም ከይቅርታ ጋር ምንድነው የሚሆነው እናስቀምጠውና የአብይ ማን ነው ተጠያቂው ኮዙ ምንድነው አላማው ራሱ እንዳልከው ለምንድን ነው የሚተባበሩትና ወደ ጦርነት የገቡት የሚለው ነገር እና አናሊሲሱን እንለየው እስቲ ዝም ብለ የኛውን ኮፍያ እናውልቅና እኔም ፕሪጁዲሴን ላውልቅ ሙሉ በሙሉ እንዲሁ ያለውን ነገር ብቻ አናላይዝ እናርግና መሬት ላይ ወደ ጦርነት የመውሰዱ ነገር ያሳስባሉ ወይ ብለን የኛውን አድሬስ ካረክልኝ በኋላ ከዛ በኋላ ማን ነው ተጠያቂ አላማው ምንድነው ወደሚለው ብትሄድ ያ ለምንድነው ይሄንን ማነሳው ሞገስ አጠቃላይ ታዋጊ ኃይሎች አብይን ማስወገድን ዋነኛ ግብ አድርጎ አብሮ ስለተቀናጁ አብይን ከማስወገድ የበለጠ ምንም አጀንዳ የለንም ብሎ ስለተነሱ ምንም ጦርነቱ እንደመሆኑ ምንም ግልጽ ነው ማለት ነው ምንም ጥያቄም የሚያስፈልገው አይደለም የአሜሪካንን ከተመለከት ሰሞኑን የምክትል ውጭ ጉዳይ ሚኒስትርንም ልኳል አሁንም አንተም ያሳየው መግለጫም አውጥቷል ለአሜሪካ እንደ አብይ የሚመች መንግስት መቼም ይፈጠራል ብላ አታምንም አሜሪካ ማለት እንደፈለገ የተባለውን ሁሉ እሺ የሚል ብር ካገኘ ማንንም ከመሸጥ ወደ ኋላ የማይል መንግስት እንዳለ አውቃለች በዛ ላይ ለአሜሪካ ዋጋለው ሁሉ የሚል በተለያየ ሚዲያዎች እናንተም አይታችኋል ከዚህ በፊት ማንኛውንም አሜሪካ የምትለውን 6-7 ጊዜ ዶናልድ ትራምፕ ህዳሴ ግድብን ገንዘብ እኛንን የሰጠነው ሲል የኢትዮጵያን ህዝብ መዋጮ የሚያጣጥለው መንግስት ኢሚንት ነች የሚለው መንግስት
የአሜሪካ መንግስት ከየት አምጥቶ ነው ይሄን የሚያወራው? የኢትዮጵያ ህዝብ ሀብት ነው። እንግዲህ ያው ከህዝብ መዋጮ መውጣት አንድ ነገር ነው። ዞሮ ዞሮ ግን በኢትዮጵያ ሀብትም የተገነባው የቀሪውም ወጪ የወጣው የኢትዮጵያ ህዝብ ሀብት አንጡራ ሀብት ነው። ከህዝብ መዋጮ የተዋጣውም አይደለም ብቻም አይደለም። ቴሌ የሚያስገባው መብራት ኃይል የሚያስገባው ሌሎች ገቢዎች የሚሰበስቡት ግብር ራሱ የዜጎች ነውና የኢትዮጵያ ህዝብ ነው። ዞሮ ዞሮ የኢትዮጵያ ነው። በኢትዮጵያውያን ሀብት ተሰርቷል ተብሎ ነው እኛ ዳግማዊ አድዋ ብለን ስንኮራበት የነበረው። ይሄንን እኔ ነኝ ፈንድ ያደረኩት ሲል አንዴ አይደለም ሁለቴ አይደለም ሶስቴ አይደለም። ለምንድን ነው ዝም ያለው? ሶዛት ሰውዬ ዝም በዚህ ደረጃ ዝም ካለ ይሄ እኮ ሰልፍም ያስወጣ ነው። አሁን ግን ምን ያገናኘዋል ይሄኛውና የጦርነት መነሳቱን? አሁን እኮ አሜሪካ ለምን ደገፈችው እኮ ነው የምንነግረኝ። ቆይ አሜሪካ ለምንድን ነው ከአብይ ጎን የምትቆመው? ለምንድን ነው መች ቆመች? በምን ጉዳይ ስፔሲፊካሊ ቆመች? ምሳሌ ያው እየኮነነች እኮ ነው የትግራይ ኃይሎችን ጦርነት። ምኑ ጋር ምን የከነነችው? ይሄ እኮ ግልጽ ነው። ይሄ እንዳውም ወደ ፕሪቶሪያ I call on the parties to immediately cease all hostilities and grant full humanitarian access to civilians, full implementation of the 2022 cessation of hostilities Pretoria agreement ማለታቸውን ነው። if credible elections are to proceed in June ከጦርነት ከምርጫ በፊት ይሄንን አድርግ እያሉት ነው። ቅድመ ሁኔታ ሁሉ እያስቀመጡት ነው። The political challenges facing Ethiopia cannot be resolved on the battlefield. Diplomacy and free and fair elections are the only viable means of securing a better future for the Ethiopian people ይላል እና እንደውም ሶስት ቅድመ ሁኔታ በፌደራል መንግስት ላይ ጥለዋል እኮ። አሸናፊ የቱ ጋር ነው ትግራይን ትግራይን እዚህ ጋር የትግራይን ሪስክ ብሎ ሲነሳ እነሱ ደግሞ ጦርነት ቀስቅሷል የሚል አዝማሚያ ስላለ ከዛ ጋር አያይዤ ነው። ግን ይኸውልህ አካፋ ነው ብሎ በግልጽ የፌደራል መንግስት ይሄን ማድረግ አለበት አይደለም። አሁንም መሃል ላይ ሆኖ ማን ነው የፕሪቶሪያል እነሱ አይደለም እንዴ ይፈጸም ብሎ ብዙ የጮሁ የነበሩ ለስንት ዓመት ሙሉ የከለከለው ማን ነው? ስለዚህ በዚህ መግለጫ እንትን ማለት ነበረባቸው። አሁን ይሄን መግለጫ እኩል እያነበብን ስለሆነ ስክሪን ላይ በዚህ መግለጫ አሁን ባንተ እይታ ማለት ነው ባንተ እይታ እዚህ መግለጫ ላይ የፌደራል መንግስት ጠመንጃ ተኩሶ ሌላ ጦርነት እየጀመረ ማለት ነበረባቸው ወይስ ክራይሲስ የሚለው ማለት ነው የትግራይ ወታደሮች ወይም ቲዲኤፍ በመተኮሱ ሌላ ጦርነት እየጀመረ ነው ብለው ስፔሲፊካሊ መናገር ነበረባቸው እያልከኝ ነው ወይስ? አይደለም የፌደራል መንግስት የፕሪቶሪያን ስምምነት አክብሮ ወደ አክሽን መግባት አለበት ነበረበት ብሎ መውቀስ ነበረበት። እነዚህ ሁሉ እኮ እስከሌት እያደረጉ የመጡት እኮ ያ ባለመፈጸሙ ነው ሞገስ። ያ ተፈጽሞ ነገሮች ወደ ኖርማላይዜሽን ምንድነው አንዱ የመጨረሻው ምንድነው ዲስአርማመንት ሪኢንቴግሬሽን አይደለ? ነገሮችን በመከላከያም የትግራይ ኃይሎችን ቀላቅሎ በፓርላማም በህዝብ ተወካዮች በስልጣንም በሁሉ ቦታ ላይ በተዋህዶ የኢትዮጵያ አካል ሆነው እንዲቀጥሉ እኮ ነው። እስካሁን እኮ ኮርነር ተደርጎ ለብቻቸው እንዲቀመጡ እኮ ነው የተደረገው ሞገስ። ከመሰረተ ልማቶች መቀጠል ውጪ ያለውን ነገር መንግስት ማድረግ ያለበት ነገር ነው። ነገር ግን አላደረገም። ስለዚህ ፕሪቶሪያ ስምምነት ያልተፈጸመው ባንተ እይታ እና ባንተ አሰስመንት ማለት ባንተ ግምገማ የፕሪቶሪያ ስምምነቱም ፌለር አሁን ለደረስንበት ክራይሲስም ካል ነው ማለት እዚህ እሱን ስለተጠቀሙበት ተጠያቂው አንድና አንድ ነው፣ እሱም የፌደራል መንግስት ነው። ከዛም ዝቅ ስናደርግ አብይና አብይ አህመድ ብቻ ነው እያልከን ነው በሌላ አማርኛ። በዋናነት አዎ ብልጽግና እኮ ነው ወልቃይት ጠገዴን እያስተዳደረ ያለው ብልጽግና ራሱ መዋቅሩ ማለት ነው። ደመቀ ማን ነው? ደመቀ የሚባለው እኮ የብልጽግና እንትን ነው፣ ተመራጭ ነው። መዋቅር የዘረጋው እኮ ብልጽግና ነው። ስለዚህ ማን ነው ደመቀ ምን አደረገ ሰሞኑን ታዲያ? አሁን እኮ ኦኬ እሺ ደመቀ ምን አደረገ ሰሞኑን? ከዚህ ጋር ታይቶ ከክራይሲስ ጋር የፕሪቶሪያ ስምምነት ስንል የትግራይ ስታቲስኮ አንቴ የነበረው ነገር በነበረበት ሁኔታ መጀመሪያ ይመለስ። ዜጎች የተፈናቀሉ አሉ በመቶ ሺዎች ይፈታ ነው የሚለው እኮ አሹ ይፈታ ነው የሚለው። እንዴት ይፈታል የሚለው እዛ ጋር ብሬክዳውን እንዴት አደረጉት? የህጉም የፖለቲካ ድርድሩም እንዴት መመለስ አለበት የሚል ነው እንጂ
ስታተስ ኳንቴ ወስዶ ይመልስ ቀድሞ ይመልስ የሚል ነገር የለም እኮ ፕሪቶሪያ ስምምነት ፊት ለፊታችን ያለው ለምን አልተደረገም? ትክክል ነው ልትል ትችላለህ። ለምን አልተፈጸመም? ተነጋግረው በፖለቲካም በህግም ግን በየትኛውም የፕሪቶሪያ ስምምነት ላይ መጀመሪያ ወደ ስታተስ ኳንቴ ተመልሳችሁ መሬቱን አስረክቦ ከዛ በኋላ ተደራደሩ የሚል ነገር የለም እኮ። ይኸውልህ ሞገስ በፌደራል መንግስት የሚሰሩት በፌደራል መንግስት ይሰሩ፣ በህወሓት በኩል የሚሰሩት ወይም በቲዲኤፍ በኩል የሚሰሩት በራሳቸው ደግሞ ይሰሩ አይደለ? የተቀመጠው እንደዛ ነው። ስለዚህ በፌደራል መንግስት መሰራት ያለበት ለምሳሌ ዜጎች እኔ አንድም ሰው ማውቀው የለም አይደለ? በቃ ለምን መጠለያ ውስጥ ሰው 7 ዓመት ይኖራል ከቤቱ ተፈናቅሎ ለምንስ ይፈናቀላል? እኛ እኮ ኢትዮጵያውያን ነጭ ሲመጣ አሸርግደን የምንቀበል ተንከባክበን የምንሸኝ የራሳችን የሆነን ሰው በጠላትነት የምናይ ሰዎች ነው ዜጎች። በጣም አሳፋሪ ነገር ነው ይሄ። የፕሪቶሪያ ማን ነው በስምምነቱ መሰረት ተፈናቃዮች መመለስ ነበረባቸው ነው አንዱ። ተፈናቃይ ለመመለስ ደግሞ የነበረው አስተዳደር መመለስ አለበት ነው። የነበረው አስተዳደር የመመለስና የተፈናቀሉ ዜጎችን የማቋቋም ኃላፊነት የፌደራል መንግስት ነው ተቀናጅተው እዛ ካሉት ጋር። ያንን አላደረገም። ለምንድነው እንቁልጥልጬ እያደረኩኝ እርስ በርስ አማራና ትግሬን እያፋጃው ቀጥላለሁ በሚል እንትን ነው። ከዛ ውጪ እንትን የለም እና ይሄንን ብሌም አላደረጉም ነው። ብሌም ነው ማድረግ ያለባቸው። ለምንድነው ለብልጽግና የሚመች እንትን አድርገው ሲያበቁ መግለጫ ያወጣን ለማስመሰል ቦዝ ፓርቲስ ኦል ፓርቲስ የሚመች ምን አለ ነው እኮ አሁን እኔና ያንተ ኤግኒዌይስ እንድጨርሰው ነው። እኔ እሺ በግሌ አድማጭ ተመልካቾችን ተዋለን ይሄንን እስካነበብኩት ድረስ ለብልጽግና የሚመች ሳይሆን እንደው ስትሪክት ኦል ፓርቲስ ይላል አይደል? እና ምን ይበሉ ታዲያ አንድ ግለሰብ ለብቻው ከራሱ ጋር ጦርነት ይጀምራል እንዴ? ሁለትና ከዛ በላይ ነው ጦርነት የሚጀምረው ነው። ሁለትና ከዛ በላይ ነው። እኔና አንተም ለመጣላት ሚኒመም 2 ሰው ያስፈልጋል። ኢቭን ለግል ጸብ እንኳን አይደለ? ዘን when you say all parties that presuppose no that presupposes at least 2 አይደለ? parties at least የትኛውም ጦርነት። እሺ ቆይ የተከዘን ዘብ የሚያደራጀው ማን ነው? ሞገስ it has nothing to do with this እኮ ነው አሁን እያልኩ ያለሁት። መግለጫውን አሁን እኮ ትክክል ልትሆን ትችላለህ። አሁን ብሮደር የሆነው ለብቻ ላይ እሱ ላይ በሐሳብ መስጠት ትችላለህ፣ እንላይ እንችላለን። አሁንም ማውራው እኔ ስለዚህ እቺኛው መግለጫ ነው ያመጣው አንተና ለብልጽግና የሚመች ካልክ ይሄኛውን ነው የምናነበውና as far as my English serves me well አንድ ቡድንን ወይም ብልጽግናን የሚረዳ ወይም ለብልጽግና የሚመች ነገር አላገኘውም የሚል እኮ ነው። እሱን እንድታስረዳኝ ነው። እሺ ኦኬ ባጭሩ አንድ ነገር ልበል ሞገስ። እኔ እያልኩ ያለሁት እዚህ ጋር ቦዝ ፓርቲስ ለምሳሌ ያጠፋውንም ያላጠፋውንም ቦዝ ፓርቲስ ካልክ ገባ? ሁለታችሁም ያው ናችሁ፣ ሁለታችሁም ኢኳሊ ተጠያቂ ናችሁ፣ ሁለታችሁም ያላችሁ እንትን ይሄንን ነገር የማስተካከል አቅም ተመሳሳይ ነው። ተጠያቂነት አላወራም እዚህ ውስጥ ባዘው የሚገርመው ጦርነቱን እንዲያቆሙ ዲስከሊት እንዲያደርጉ ብቻ ነው ያወሩት እንጂ ከለ ተጠያቂ ነው አይደለም የሚል ነገር ኢምፕሊኬሽንም የለም እዚህ ውስጥ። ያ ጦረኛው ግን መንግስት አይደለም። አንተ አሁን ባንተ እንትን የትግራይ ኃይሎች ናቸው ጦረኛ። ያኛው አሁን እኮ ምንድነው የሚመስለው? በቃ ይሄን በዚህ እንትን ድልስትና እንጨርሰው አሹ። ሌላም ጉዳይ ስላለን ኢንተረፕት እንዳላደርግ አነሰሰርሊ ምንድነው የሚሆነው? ከፊት ለፊት የተቀመጠ ሌሎቹም ስለሚያነቡት ለአድማጭ ተመልካቾች እንተዋለን። ቅድም እንዳልኩት ያንተ የመጨረሻ እንትን ላድርግና ይሄ አሁን ቫልዩ ጃጅመንትና የቫልዩ ጃጅመንት አለ አይደል? ከሌ ተጠያቂ ነው ከሌ ነው ይሄንን የጀመረው አንተ ይሄንን ተው የምትለው አለ በዲፕሎማሲ በውስጥ በቻናል እንደምታውቀው እሱን ታረጋለህ። ጦርነቱ ሲጀመርም ያንን ታረጋለህ። ለምን ጦርነቱን የጀመረው ሞራል ኃላፊነት ይወስዳል። የሞራል ኃላፊነት ደግሞ የህግ ኃላፊነትን ብዙ ጊዜ ያስከትላል ታውቃለህ። እሱም ይመጣል። አሁን ግን ወደ ጦርነት እየገባችሁ ስለሆነ እድሉ ስላለ ሪስትሬንት ይባላል። ሶ ዲስከሌት ታረጋለህ። ዩ ፈርስት ሪስትሬንት ዲፕሎማሲ 3 ስቴፖችን እንዳው እግረ መንገዱ ልናገርና ሊድ ፈርስት ስቴፕ ሪስትሬንት፣ ሰከንድ ስቴፕ ኮምፕሮማይዝ ኤንድ ሰርድ ስቴፕ ዲያሎግ። እንደዚህ ነው ሁልጊዜ የሚሄደው አይደለም? መጀመሪያ ሪስትሬንት ታረጋለህ፣ ኮምፕሮማይዝ ይመጣና ዲያሎግ ይመጣል። ያችን ቴምፕሌት ነው የተጠቀሙት። ምክንያቱም እነኚህ ሰዎች በዲፕሎማሲ ነው ቋንቋ ነው የሚያወሩት። የአሜሪካ የፎሬን አፌርስ ኮሚቴ ስለሆነ ማለት ነው። ሶ ያንን ቴምፕሌት ነው የደገሙት እንጂ ቫልዩ ጃጅመንት ያደረጉ አይደለም የሚል ነው እየተናገርኩ ያለሁትና ኢኔኒ ኬዝ በአንተ እይታ ስለዚህ መግለጫ ያለን ነገር ጨርስና ወደ ሌሎች ጉዳዮች እንሄዳለን። ኦኬ ሞገስ፣ እኔ እያልኩ ያለሁት ዲፕሎማቲካሊ እነሱ በዚህ መልኩ መግለጻቸው ስህተት ላይሆን ይችላል። ኦን ዘ ሪያሊቲ እኛ የምናውቀው አንተም የምታውቀው ለምሳሌ
ከጦርነት የሚያተርፍ የለም ይላል አይደል? ከቫዮለንስ የሚያተርፍ አካል የለም ነው የሚለው አይደል? የኢትዮጵያ መንግስት ግን ያተርፋል ነው የሚለው። ያለ ጦርነት መኖር አይችልም ነው የሚለው። ስለዚህ እዚህ የተጠቀሰውን ነገር እነሱ በዲፕሎማቲክ ተርም ተጠቅመዋል። ዛትስ ፋይን ቶታሊ ፋይን። ምንም ለምን እንደዚህ ተቀመጠ አልልም። የሚያሸማግልም አካል ነው ሁለቱንም አካል መውቀሱ ተገቢ ነው። ነገር ግን ሪያሊቲው ያ ነው የኔ ጥያቄ እሱ ነው። ሪያሊቲው እሱ ነው ወይ ነው አንደኛ። ሁለተኛ ባይ ዘ ወይ አም ፋይን ዊዝ ዛት። አንድምታውን ለብቻ ቅድም ያልኩም ችግር የለውም። ከአንድምታውን ይሄ ምንድነው የሚያመለክተው የሚለውን ነገር ዛት ፋይን እሱን ነው የሚፈልገው እኮ ሶ ያር ፍሪ እሱ እያንዳንዳችን ራሳችን አሰስመንት አለ። እንዲሁ ደብዳቤውን ፊት ለፊት ሼር ስላረኩና በተለያየ መልኩ ሚሰን እንትን እንዳናረገው በሚል ነው እንጂ አንድምታውማ ለብቻ እናደርገው ያልኩትም ለዚህ ነው። ኤኒዌይስ ሶ አሁንም ባጭሩ ወደ ጦርነት ይሄ ጦርነት ስለ ለዛውም ሪጅናል ነው። ሪጅናል ይሄ አጥፊ ጦርነት በርካታ ኃይሎችን የሚያሰባስብ ቅድም እንዳልከው ወደዛ ለመግባት ዋዜማ ላይ ነው ያለ ነው ብለህ ነው የምታስበው ወይስ እንደተለመደው ነው ብለህ ነው የምታስበው የሚለው ነገር ባጭሩ ንገረኝ። የትኛው ነው ላንተ አሁን ያለው ሁኔታ? ማለት አሁን ያለው ሁኔታ ማንም ኃይል ለብቻው ማሸነፍ ለብቻው መግጠም እንደማይችል የተረዳበት አግባብ እንዳለ ነው የማየው። ትግራይም ኃይሎች የአማራም የኦኤልኤም ኃይሎች ካልተባበሩ በስተቀር ለብቻቸው በመግጠም ከመንግስት ጋር የተራዘመ ጦርነት ህዝቡን እያጎሳቀሉ መሄድ ተገቢ እንዳልሆነ የተረዱበት ሁኔታ እንዳለ ነው የሚሰማኝ። ስለዚህ ባጭሩ ሁሉም በትብብር መልክ ይሄንን ስርዓት ለማስወገድ ለመስራት ያላቸውን ዝግጁነት ነው ማየው። በተጨባጭም እየሆነ ያለው ያ ነው። ጥሩ የፖለቲካል ኮሚኒኬሽን ያስቀመጥከው። እንግዲህ በዚህ ላይ ተመስረተንም ደግሞ መፍትሄ እንመጣበታለን በኋላ ዞርንና እኔ እንደ አናሊስት ነው የማወራው፣ አንተ ደግሞ እንደ ፖለቲከኛ ስለምታወራ ችግር የለውም። ይሄኛውንስ አሸናፊ ትላንትና የሆነ የጻፍከው ነገር አለ። ከወዲሁ እወቁልኝ ስሙልኝ ብለሃል። ጦርነቱም ቀደም እንዳለው ሙሉ ኦል አውት ጦርነት ሳይጀመር ይሄንን አስቀምጣል። ውግናህን ያው በአደባባይም ስለሆነ የጻፍከው ብዙ ሰዎችም እንጌጅ አድርገዋል። እኔ ከትግራይ ህዝብ ጎን ነኝ ብለሃል። ከወዲሁ ጦርነቱም ሳይጀመር ማን እንደጀመረም ሳይታወቅ ተውም ወደ ጦርነት አትግቡም ገና ሳይባል እኔ ከትግራይ ህዝብ ጎን ቆማለሁ ብለሃልና የትግራይ ህዝብ ምን ሆነ? የትግራይ ህዝብ ጎን እንድትቆም ከወዲሁ ራስን ኮሚትመንትን ለማሳየት ለመግለጽ ያስገደደ ምክንያትስ ምንድነው? ምን ያሸተትከው ነገርስ አለ? አሸናፊ ያሸተትኩት ነገር ሞት፣ ጉስቁልና፣ መፈናቀል፣ ችጋር፣ ስደት በጣም ብዙ ነገር ነው። ምክንያቱም ከጦርነት ከዛ የተለየ ነገር ስለማይገኝ ማለት ነው። ከዚህ በፊትም አሁንም የትግራይ ህዝብ እየደረሰበት ያለውን ነገር የምናየው ነው አይደለም? በመጠለያ ጣቢያዎች ያ በብዙ ነገር ይጨምራል። ስለዚህ ያ እንዳይሆን ሁሌም ከትግራይ ህዝብ ጎን ነኝ። ይሄንን አሁንም ደግሜ እናገራለሁ። ያው ከህወሓት አላልኩም፣ ከትግራይ ህዝብ ጎን ነኝ። ይሄንን አድማጮች በደንብ ነጥሎ ያያሉ ብዬ አምናለሁ። ነገር ግን ከትግራይ ህዝብ ጋር ግጭት ውስጥ የገባ ወይም ጦርነት ውስጥ የገባ አለ እንዴ? እንደዛ ለማለት እንደዛ ሲኖር እኮ ነው ከትግራይ ህዝብ ጎን የምትለው። ከትግራይ ህዝብ ጋር የተጣላለ ብለህ ታምናለህ ማለት ወይ ከትግራይ ህዝብ ጋር ግጭት ውስጥ የገባ አለ ብለህ ነው? ሁለት ነገሮችን እዚህ ጋር ሞገስ፣ አንደኛ ይሄ ነገር ህዝባዊ፣ እኔ አሁን ብዙ ጊዜ በራሴም ፌስቡክ አውርቻለሁ፣ ጽፌያለሁ። ይኸውልህ ህዝባዊ ከሆነ ህዝባዊነት ባህሪ ከያዘ አንድ ችግር፣ ማንኛውም ችግር ህዝቡ ኢንቮልቭ ያደረገበት ከሆነ በልዩ ሁኔታ ነው ትሪት መደረግ ያለበት። ገባ? አንዱ ይሄ ነው። ዝም ብሎ የህወሓት ነው የቲዲኤፍ ነው ማለት አይቻልም። በቃ ማሲቭ የሆነ አንተ 100 ሺዎች እኮ ተቃወሙት ታገሉት ማለት እኮ የፖለቲካ ጥያቄ ነው። በቃ የሆነ መፈታት በውይይት በሆነ መልኩ መንግስት ማስተካከል ያለበት ነገር እንዳለ ያሳያል። ይሄንን እያደረገ አይደለም። በኃይል እፈታለሁ ብቻ ነው። ሌላ ምንም የምንሰማው ነገር የለም። ኦኬ፣ አንደኛ ይሄ ነው። ሁለተኛ በዚህ ጦርነት እነዛ ኢንቮልቭ ያደረጉ አካላት በዛ ቁጥር መንግስትን ተቃወሙ ማለት መንግስት ራሱን መጠየቅ መቻል አለበት ነው። ሁለተኛ በእነሱ ደግሞ ፍትጊያ ማን ነው በደሉ ላይ ችግሩ ላይ የሚወድቀው ማን ነው?
የትግራይ ህዝብ ነው። ወድቆ አይተናል እኮ አይደለ? ችግር ውስጥ ወድቆ መከራውን ሲበላ አይተናል። ስለዚህ በእነዚህ ምክንያቶች ጦርነት እኔ ፈልጎ የትግራይ ህዝብ ወይም ደግሞ የአማራ አካላትም አሁን የቲዲኤፍ ኃይሎችም ፈልጎ ጦርነትን በቃ ተመኝቶ ከልባቸው ወደው ይገባሉ ብዬ አላምንም። ወዶ የገባ ህዝብ የለም። እሱ እንደምንድን የትም ዓለም ላይም የለም። በተለይ ኢትዮጵያ ላይ የትኛውም ማህበረሰብ ጦርነት ላይ ወዶም ደግፎ የገባ የለም። መንግስት ግን ፈልጎ ምንም ልዩ የሚያደርግ ነገር የለም ብዬ ነው። ወደ ትግራይ ሲመጣ ልዩ የሚያደርግ የለም። ኢትዮጵያ ህዝብ ሲጀመር ኤጀንሲም የለውም። ጦርነትንም ደግፎ የሄደበት ጊዜ የለም። አማራጭም አግኝቶ አያውቅም። እሱን እንደ ቤር ሚኒመም አስቀምጠን ብንሄድ ይሻላል። እስማማለሁ። ነገር ግን የመንግስት ፈልጎ ነው ጦርነት የሚያደርገው ነው። ምክንያቱም ኦፕሽን እያለው ችግሮችን ለመፍታት እንደ አገርን እንደሚያስተዳድር አካል ሌሎች የተለያዩ አማራጮች አንዱ እኮ ሪሳይን ማድረግ ሊሆን ይችላል እኮ ሞገስ፣ አንዱ የመፍትሄው አካል ነው። እሱ መፍትሄ ነው። መፍትሄ ብለን ስለተው ነው አሁን እንትኑን ለመለየት እንዲመቸን ነው እንጂ ትክክል ነው። ሪዛይን ማድረግ ቅድም የሚያስቀምጠው አለ፣ ዊዝድሮ አለ። ቅድም ያልኩት ትሩፕ ዊዝድሮ ማድረግ አንድ ነገር ነው፣ መደራደር አንድ ነገር ነው። እሱ መፍትሄ ነው እና እንትኑ ለየብቻ እንድናስቀምጥ ነው። የመፍትሄውንም ወደ መጨረሻ ብናደርግ ብዬ ነው እንጂ እንትን ላልል አይደለም። ሰው ጨርስና ይሄን ይዝላለሁ እንደ መፍትሄ በኋላ እንመለስበት። ጥሩ ምንድነው በጦርነቱ የሚጎዱት የትግራይ እቺን ብቻ ጨርስልኝ። አሁን ኢን ጀነራል ለምሳሌ ዛሬ በረራ ተቋረጠ፣ ከዛ ነገ ባንክ ሊዘጋ ይችላል፣ ከዛ ቴሌፎንና ኔትወርክ መብራት ሊዘጋ። መብራትን እኮ ባለፈው ዘግቶ እነሱ ከተከዜ ላይ ቀጥሎ ሲጠቀሙ እኮ በአውሮፕላን በቦምብ ነው የመታው የኢትዮጵያ መንግስት። ከኔ ኢማጂን የራሱን መሰረተ ልማት ቀጥሎ ስለተጠቀሙ በቦምብ ነው የመታው። የተከዜ ላይ የነበረውን ድልድይ አፈንድቶ ነው ሸሽቶ የሄደው መንግስት እንደዛ ያደርጋል አንተ ልማትን። ስለዚህ ከትግራይ ወደፊትም አስቸጋሪ ሁኔታ ሊመጣ ስለሚችል የትግራይ ኃይሎች የትግራይ ህዝብ ጥንቃቄ መውሰድ መሸሽም ሊሆን ይችላል። በቃ የሚመጣው ነገር ከዚህ በፊት ከነበረው ተሞክሮ ብዙ አደጋ ሊመጣበት ስለሚችል የተሻለውን ያህል ጥንቃቄ መቆጠብም ሊሆን ይችላል። ምግብንም ወይም ደግሞ በተሻለ ሁኔታ ማምረትም ሊሆን ይችላል። ጥንቃቄ ማድረግ አለበት በሚል የጥንቃቄ መልእክት ያስተላለፍኩት። አሁን የሚለው ጥያቄ ስለሚመጣ ከማን ነው የሚሸሸው? ለምሳሌ ተቋርጠ ነበር ሞገስ። ከማን ነው የሚሸሸው ነው ጥያቄው? አሁንም ተቋርጫለሁ መሰለኝ። እሺ፣ በጣም ይቅርታ። ከማን ነው የሚሸሸው ነው? ቤዚካሊ እንግዲህ ከጦርነት የሚያመጣ ጦርነት ውስጥ መደፈር አለ፣ መገደል አለ፣ በጅምላ እየሰማኝ ነው ሞገስ? ልቀጥል? አይ ቲንክ ሞገስ ተቋርጠሃል። ለማንኛውም ከጦርነት ነው የሚሸሹት ከሰው ወይም ከእንትን አይደለም። በጦርነት ውስጥ ደግሞ የገባው ኃይል ባለፈው ሴቶችን ምን እንዳደረገ አይተናል። አሁንም በየቦታው ጦርነት ባለበት ያ ነገር አለ፣ የተለመደው ነገር ሆኗል። መደፈር አለ፣ መረሸን አለ፣ ብዙ ጉዳቶች ሲደርሱ አይተናል። ስለዚህ ወደ ሆነ ቦታ የማምለጥ እድል ካገኙ ማምለጥ ነው። በተለይ ሴቶች፣ አቅመ ደካሞች፣ አረጋውያን፣ ወጣቶች የመጣውን ነገር እንግዲህ ልጋፈጥ ብሎ በመሳሪያ ማንግቶት ወደ ትግል ሊገቡ ይችላል። ነገር ግን እጅግ በርካታው ለጦርነቱ ምንም ኮንትሪቢዩት ያላደረገው አካል ብዙ ጉዳት ሲደርስበት ስላየን ወደፊትም እንደዛ አይነት ነገር እንዳያጋጥም ቢጠነቀቅ መልካም ነው በሚል ነው እንጂ ወደ ኤርትራም መሸሽ ይችላሉ፣ ወደ አማራ ክልልም መሸሽ ይችላሉ፣ ወደ አፋርም መሸሽ ይችላሉ። መሸሽ ሴፍ ለነሱ ከሆነ ማለት ነው። ወደ አዲስ አበባ ስለምን አይሸሹም? ከፈለጉ ወደ ድሬዳዋ ወደ ወለጋ ስለምን አይሸሹም? ወደ አዲስ አበባ ስለምን አይሸሹም?
ይሽሹ ለምን እኔ እኮ አይሽሹ አላልኩ ወደ አዲስ አበባ ነገር ግን ባይ ዘ ዌይ እንዲሁ ለአንተኑ ለመጠየቅ ያለው እንጂ ይሽሹ የሚል ጋር አልገባውም እንዲሁ ለመጠየቅ ትራንስፖርት ከተቋረጠ በምን ይሸሻሉ ለምሳሌ ገንዘብም እያላቸው ልጆቻቸውን ቤተሰባቸውን ይዘው ወደ አዲስ አበባ መምጣት የሚፈልጉ ሰዎች ለምሳሌ አውሮፕላን ከተቋረጠ በምንድን ነው የሚሸሹት እና ጥንቃቄ ነው ቤዚካሊ እንዳልከው ቅድመ ጥንቃቄ ነው በአንድ በኩል ቅድመ ጥንቃቄ ኦኬ ሶ ደን ያንተ ግምገማ የተመሰረተው የዚህኛው አሁን የምታስጠነቅቀው ከዚህ በፊት በነበረው ትሮማ ላይ የተመሰረተ ነው ወይስ ካልሆነ እሱ ከሆነ ግልጽ ነው እናልፋለን ካልሆነ ነገሩ እስኪሆን ድረስ ተጠብቀ ከትግራይ ህዝብ ጋር ሆናለሁ ለምን አላልክም ምክንያቱም ገና ስላልሆነ የሆነ ነገር ስለሌለ ከወዲሁ ከትግራይ ህዝብ ጋር ነው ሆኖ ብለ የፕሪኤምፕቲቭ አርጊውመንት ማቅረብ ወይም ደግሞ ከወዲሁ አቀባብሎ ስሙልኝ ብሎ አስቀምጦ መሄድ ለምን አስፈለገ የሚል ነው ትሮማ ላይ ነው ትሮማ ስልክ ከባለፈው ጦርነት ትሮማ ላይ ተነስተነው ተመሳሳይ ነገር ሊከሰት ስለሚችል አሁንም ይጠንቀቁ ይያልክ ያለው ወይስ እንደው ለማንኛውም እኔ ሁሉ ጊዜ ቢሆን ከትግራይ ህዝብ ጋር ነኝ አብይ ቢያጠፋም ባያጠፋም መወቀስ አለበት መቆንጠጥ አለበት የሚል አንድምታ ያለው ነው ወይስ ሁለት ጥያቄዎች ነው በሁለት ምክንያቶች ነው አንደኛ አንተ እንዳልከው ያለፈው ትምህርት ነው ሁሉም ሰው ስለሚያውቀው ምንም መደጋገም አያስፈልግም ባለፈው በጣም ብዙ ጉዳት ስለደረሰ አሁንም ያ እንዳይደገም ለምሳሌ ገንዘብ ማንቀሳቀስ የማይችሉ ከሆነ ከዚህ በፊትም እኔ ሪኮመንድ አድርጌያለሁ ለምሳሌ የወርቅ ሚዛን በብዛት መግዛት አለባቸው ገንዘብ ከሌለ በወርቅ ይገበያያሉ ትግራይ በወርቅ በጣም ጂኦለሪ በጣም የሚጠቀም ማህበረሰብ ነው እነሱን ቆነጣጥሮ በግራም እየለካ እቃን ከወርቅ ጋር ማቀያየር ይችላል ቢካውዝ ወርቅ ሁሉ ጊዜም አፕሪሺየት የሚያደርግ ጉድ ስለሆነ እንደ ኤክስቼንጅ ገንዘብ ከሌለ ምን ታደርጋለህ ያንን እንደ አማራጭ መጠቀም ትችላለህ ብዬ ነው በሁለተኛነት ግን ከስርዓቱ አጠቃላይ ባህሪ የተነሳ ምንም ከማድረግ ወደ ኋላ ጨካኝ ስለሆነ የሴቶችን መደፈር በወንድ እቃ ነው በወንድ ብልት ነው የተደፈሩት እንጂ በሳንጃ እንኳን የኔ ሰራዊት ተደፍሯል ብሎ በድፍረት እንደዛ የሚናገር ሰው እስከሆነ ድረስ ሁሉም ሰው ያንን ያውቃል ስለዚህ የባህሪው የመሪውም ሆነ እሱ የቀረጻቸው አካላት ባህሪያቸው አንዳንድ ኢንተርቪዎችን እያየው ነበር ሴቶች እንዲደፋፈሩ እንትን ሰው በመግደል እንዲደፋፈሩ ተብሎ ሰዎችን አሰልፎ በሴቶች እንዲገደሉ ምን ያህል ያማለ የሰው ህያው ነፍስ እግዚአብሔር ፍጡር that's true እኮ አሁን ምንድነው ለአሁኑም ወደፊትም ለትምህርት ይሆናል እንዳልከው ነው ግን ከዛ ውጪ ስለ አሁኑ ወይ ስለሚቀጥለው ጉዳይም እያወራን ስለሆነ ነው እንጂ ወደኋላ ተመልሰን ምንገመግም ከሆነማ አሁን ኦል ፓርቲስ ብላንተ ማትወደው ነገር ዞሮ ሊመጣ ነው ኦል ፓርቲስ ብቻ ሳይሆን ኤቭሪ ኢንዲቪጁዋል ነው ለዛውም ከኦል ፓርቲም አልፎ አሁን አንተ የምትለው ነገር ሲያደርጉ ነው የቆዩት in a way የህዋት ሰዎች አንዱ ጦርነት ውስጥ የነበረው የማውን ሊሆን የሚችል ፓርቲ ፕሮቴክቲቭ ነው ያልከ ነው በሌላ መልኩ እኮ አሁን እነሱ የትግራይ ህዝብ ሴቶች ያዝናሉ እነሱ ናቸው አዳኝ ናቸው ያልከ ነው በሌላ መልኩ አሸናፊ አብዛኛው የትግራይ ህዝብ ግን ህዋት አዳኝ ነው ይያለ አይደለም የሚያምኑ ዛሬ ላይ ሆኖ ለምሳሌ እነጌታቸው ረዳ ተለያይተው ወጥተዋል ከህዋት ማለት ነው ምንም ውጤቱ ያው ፋክት ስለሆነ ሁለተኛ ሌላው ከአንተም ከትግራይ ጋር ነኝ አትሊስት ህዝብ ነው ያልከው ሌሎቹ ከቲዲኤፍ ጎን ነኝ በሚልበት ጊዜ ቲፒኤፍ ደግሞ ቲፒኤልኤፍን እየተዋጋ ነው ያለው ትናንትናና ዛሬ ውጊያ ላይ ነው ያለው ሶ ቤዚካሊ አትሊስት የትግራይ ኃይል ራሱ በተከፋፈለበትና ህዋት የትግራይን ህዝብ አያድንም ብሎ በሚያምንበት ጊዜ ነው በሌላ መልኩ አንደኛው ወገን አጥቂ ነው ግን ሌላኛው ጋሻ ነው የሚል አርጊውመንት እየቀረበ ያለውና እሱንስ እንዴት ነው የምታየው ነው ራሱስ አዳኝ ነው ወይ ሌላኛው ኃይል እኔ እንኳን ከዲስፕሊን አንፃር የትግራይ ሲዋጉም ምርኮኛ አያያዝም በዲስፕሊንም በማንኛውም መስፈርት ከአብይ ከሚመራው የመከላከያ ሰራዊት የተሻሉ እንደነበረ ምንም ይሄ ጥያቄ ያለው አይደል በምን ነው የምታውቀው ገምግመሃል የውስጥ ወታደራዊ ፐርፎርማንሱን ወይስ በምን አውቀ ነው ዲስፕሊኑን በምን መለኪያ ነው ያኛው እንደሚበልጥ ያወቀው
እንግዲህ አሁንም መልሰን ወደዛ ወደ ግድያዎቹ ወደ ጭፍጨፋዎቹ ወደሚደፍረው ነገር ምናምን ለነሄድ ነው ማለት ነው። ሁሉም እኮ ይሄን ሂኔስ የሆነ ኢንተርናሽናል ክራይም ውስጥ እኮ ገብተዋል። በጅምላ ጨፍጭፈዋል፣ ሴቶች ደፍረዋል። አማጺን መንግስትን የሚቃወም ኃይልን ከመንግስት ጋር እኩል እሱም አርጓል ማለት መንግስትን አይደለም ህዝብን ነው። መንግስትን ቢያረጉ አይደንቀኝም። እኔ ወታደርን እንደዛ ቢያረጉ እንዳልከው እኩል አታይም። ህዝብን ነው። ህዝብ ለሁለቱም እኩል ነው። ቤዚካሊ ፎር ዛት ማተር ባይዘው ይለ ህዝብ አማጺ ስለሆንክ መንግስት ስለሆንክ ብላ አትለይም። ህዝብ ለሁሉም እኩል ነው። ትክክል። እኩል ስታንዳርድ ነው ህዝብ አይደለ? ግን ወታደርን የያዙበት መንገድ አንተ ላልከው ለምሳሌ ኢንፍራስትራክቸር ቢያዋድሙ የወታደር አያያዝ የለም። ይሄ ላይ ቢሆን ትንሽ ልስማማ እችላለሁ። ምክንያቱም እኩል አይደለም። ይሄ መንግስት ነው ያማጺ ነው ልትል ትችላለህ። ሴቶችም በመድፈር ረገድ አይ ይሄኛው አማጺ ስለሆነ ይሄኛው መንግስት ስለሆነ የሚል ስታንዳርድ የለም። ኢት ኢዝ ሚኒመም ስታንዳርድ፣ ኢኳል ስታንዳርድ፣ ዩኒቨርሳል ስታንዳርድ ለግለሰብም ለአማጺም ለመንግስትም የሚሰራ ነው ይሄኛው። ኢት ሹድንት ቢ ኢኳል ማለት ሁለቱም ጥፋት ነው። ግን መንግስት ሲፈጽምና ተራ ግለሰብ ሲፈጽም እኩል አድርገን ማወዳደር ሞገስ ኢትስ ኖት ፌር። መንግስት ኃላፊነት ያለበት አካል ነው። እነዛ ኃላፊነት የለባቸው፣ ለማንም ኃላፊነት የለባቸውም። አማጺ ናቸው። ነገር ግን ማድረግ የለባቸውም እነሱም ቢሆን። መንግስት ግን እንደዛ ያለባቸው ሞራልም የዓለም አቀፍ ህግም ስለ ኃላፊነት ያለባቸው ሄዱ ነው። ይሄ ወንጀሉን ማለት ነው። አሁን የምንለየው ምንድነው? ይሄ ኢንተርናሽናል ክራይም አለ አይደለ? ኢንተርናሽናል ክራይም ሩል ኦፍ ኢንጌጅመንት አለው። ሴት ከደፈርክ ነው። የመንግስት ወታደር ሆንክ፣ የአልቃይዳ ሆንክ፣ ቲፒኤልኤፍ ሆንክ፣ ቲዲኤፍ ሆንክ፣ ፋኖ ሆንክ ልዩነት የለውም። ሞገስም እንደ ግለሰብ ሆንክ ልዩነት የለውም። ያኛው የሞራል ሪስፖንሲቢሊቲ ትክክል ነህ። ሞራል ሪስፖንሲቢሊቲ ሀገር ማስተዳደር፣ ህብረተሰቡን ከጥቃት ማቆም፣ ዳሜጅ አለማድረስ፣ እሱ የሞራል ሪስፖንሲቢሊቲ የገቨርነንስ ነው። የህግ ተጠያቂነት ላይ ስትመጣ ሴት የደፈረ ነው። ይሄ እከሌ ስለደፈረ እከሌ ቡድን የሚባል ነገር የለም ነው። ያኛው ኢኳል ሪስፖንሲቢሊቲ ነው። ለምን በደረቅ ወንጀል አንተ ታያለህ? በደረቅ ወንጀል አሁን እኮ ስለ ደረቅ ወንጀል እያወራን አይደለም። መንግስት እና ትልቅ የተደራጁ አካላት ጋር በሚደረገው ኢንተራክሽን ውስጥ ነው አይደለም? የጦር ወንጀልም ከደረቅ ወንጀልም ለዛውም ከፍተኛ ወንጀል ለዛውም ኢንተርናሽናል ክራይም ነው። ከደረቅ ወንጀሎች ሁሉ የአውራ የሆነው ኢንተርናሽናል ክራይም የሆነውን ነው እያወራ ያለሁት። ኦፍ ኮርስ ኢት ኢዝ ውጤቱ ማለት ነው። ስለ ውጤት ነው የምናወራው እኮ ስለ ጦርነት መነሻ እናወራም። ውጤቱን ነው፣ ስለመደፈር ነው። ውጤት ነው እሱ። አንተ አሁን የህግ ነገር ላይ ሪዘምብል እያረክ ነው የምታወራው። እኔ ደግሞ ወደ ፖለቲካው እያዘነበልኩ ነው የማወራው። እሺ በዛም ያ ነው የሚመስለኝ። ነገር ግን መንግስት አገርን አስተዳድራለሁ ብሎ የሚያስተዳድረው እኮ በጦርነት አይደለም ሞገስ። የሚያስተዳድረው እኮ ያው ወንጀል ከተፈጸመ ምርመራ ተደርጎ ክስ ተከፍቶ ለፍትህ ቀርቦ ፈራጅም እኮ አይደለም መንግስት አይደለም። ፍትህ አካል ነው እንጂ አስፈጻሚው አይደለም ያንን የሚያደርገው ታውቃለህ። ስለዚህ መንግስት ኃላፊነቱ ከሌሎቹ በተለየ ሁኔታ አገርን እያስተዳደረ ያለ ከውጭ አካላት ጋር ግንኙነት የሚያደርግ ኤዩ የሉዓላዊነት የአገር ሉዓላዊነት እንዲጠብቅ ከዓለም አቀፍ ከጎረቤትም ሆነ ከተለያዩ አካላት ጋር ኮሚኒኬት የሚያደርግ ትልቅ ግዙፍ ኃይል ነው። እነዛን ማን ያውቃቸዋል? ሪስፖንሲቢሊቲውን በዛ ደረጃ ነው መሆን ያለበት። አንድ የመንግስት ወታደር መድፈርና አንድ የፋኖ ወታደር መድፈር፣ ታጣቂ መድፈር የሰማይና የምድር ያህል ልዩነት አላቸው። ምክንያቱም ያኛው መንግስትን ወክሎ ነው ጦርነት እያደረገ ያለው፣ ይሄ ደግሞ ራሱን ወክሎ ነው ጦርነት እያደረገ ያለው ለህዝቤ ጥቅም ብሎ ማለት ነው። ነገር ግን ማናቸውም በጦርነት ላይ በወንጀል ላይ መሳተፍ የለባቸውም። ትክክል ነው፣ ምንም ጥያቄ የለውም። ኤግዛክትሊ እሱ የመጨረሻው ላይ ኦልሬዲ ስላመጣ እንደ ምሳሌ ነው እንጂ እኮ ቅድም ጨርሰን የዱዋል ሪስፖንሲቢሊቲን እኮ ተጠያቂነትን መፍትሄው ላይም ስታነሳ ቅድም እኮ ተነጋግረናል። ሶ ኤኒዌይስ ይሄኛውን ጨርሰውን እግረ መንገዱን ወደ ኃይለ ሰላለፍ ተያያዥ ናቸው ሁለቱ ነገሩ አንድ ላይ የተወሰነው ነካክታ አንድ ዙር እንድንሄድበት ነው። አንተ ከቲፒኤልኤፍም ቲፒኤልኤፍ ሆንክ ከትግራይ ብሔርተኛ በላይም ደግሞ የበለጠ ብሔርተኛ ሆነ ተገኝታልና ምንድነው ምንስ ለማሳካት ነው የሚል ጥያቄዎች አሉ በብዙ መልኩ። እዛም ፌስቡክ ላይ አይቼዋለሁ፣ በሌላ መልኩም እያየው ነውና ምን ነው የትግራይ ልጆች እንኳን እኮ ከወዲሁ ስሙልኝ ይውልኝ አላሉም፣ ከከሌ ተጠያቂ ነው አላሉም። አንተ ተሽከራድመ በዚህ መልክ የገለጽክበት ምክንያት ምንድነው የሚል ነው። ከጳጳሱ በላይ ልሁን እያልክ ነው የሚል ነው።
በመደበኛው ቋንቋ ስንገልጽና በፊት ቢሆን እንኳን ወይ የሆነ ጥቅም ፈልጎ ወይ የሆነ ነገር ተጋርቶ ምናምን የሚል ከዚህ በፊትም እኔ ምንም የተለየ ግንኙነት ኖሮኝም ጥቅም አግኝቼም ምንም ነገር እንትን አይደለም። በቃ ሂዩማኒቲ ነው። እኔ ባለፈው በዛ እብድ እስከመሰል ድረስ ለብቻዬ ጦርነቱን እየተቃወምኩ በኋላ ሁላችሁም ወደኔ ጦርነትን የተቃወምከው ወይስ አንድን ቡድን ነው ሲደግፍ የነበረው? ጦርነቱን ማካሄደው አብይ ነው። አብይን እኮ መቃወም ማለት ጦርነቱን ነው መቃወም ወይ? ቤዚካሊ እኮ አንድ ቡድን ይዘ አንዱን እጁን አስረ አንድ ፖዚሽን ይዘ ከጀመርክ ጦርነት ተቃዋሚ ሳይሆን አንድ ቡድንን ነው። አንድ ቡድን ካሸነፈልህ ደስተኛ ነህ ማለት እኮ ነው። ቤዚካሊ የባለፈው ጦርነት ላይ ሂደቱ ምንም ቢሆን ቲዲኤፍ ቢያሸንፍ ኖሮ ተመሳሳይ ክርክር አይመጣም ማለት ነው። ምክንያቱም አንዱ ተጠያቂ ነው፣ ሌላኛው ንጹህ ነው። ስለዚህ ሌላኛው ሲያሸንፍ ውጤቱ ይደገፋል፣ ሌላኛው ደግሞ ጉዳት ሲያደርስ ከወዲሁ ይወቀሳል። ቤዚካሊ እሱን ነው እያደረክ ያለውና ጦርነትን የሚጸየፍ ሰው ጦርነቱም እንዳይጀመር ነው የሚጸየፈው። ከብሌምም አይጀምርም አንድም ቡድን ዘንድ በጦርነቱ ሂደትም ቢሆን የጦርነቱ ውጤት ኢኳሊ መሆን ግዴታ አይደለም። ምክንያቱም እንደየድርሻ ነው የሚሰጠው። ቅድም እንዳልከው በወንጀላቸው እና ጥፋታቸው ልክ ይገመገማሉ እና ይሄ የሚታየው አንድ ፖዚሽን ይዘ በቃ አብይ ለሁሉም ነገር ተጠያቂ ነው፣ አብይ ሁልጊዜም ወንጀለኛ ነው፣ ዝም ሲልም ወንጀለኛ ነው፣ ሲያደርግም ወንጀለኛ ነው፣ ሌሎቹ ደግሞ ንጹህ ናቸው። ዜርፎር አንዱን ቡድን እንደግፍ፣ ሌላኛውን ቡድን ደግሞ ዲሞናይዝ እናድርግ ከሚለው በምን ይለያል ነው ኤክስፕሌን እያደረኩ ነውና ነው። አብይን ከአሁን ወዲያ ደግፎ ሊያስትለው የሚችለው ወይም ደግሞ ተቃውሞ ኃጢአቱን ሊጨምርለት የሚችል አካል ያለ አይመስለኝም። አብይ የትኛውንም ማክሲማም ፍርድ ሊያገኝ የሚያስችለው በጣም ከበቂ በላይ ወንጀል ሰርቷል በኢትዮጵያ ውስጥ ሚሊዮኖችን በመፍጠር ሂዝ ሪስፖንሲብል። ስለዚህ ያኔም ቢሆን ትግራይ ድረስ ዙሪያውን አጥሮ ከኤርትራ ጋር ተባብሮ ይታወቃል እኮ። ስለዚህ ልክ አይደለም ነው። የፖለቲካ ጥያቄ ነው፣ የምርጫ ጉዳይ ነው። ህገ መንግስታዊ የሆነ አሰራር ተጥሷል አይነት ነገር ነው አይደል የተነሳው። በዋናነት መጀመሪያ 6 ናቸው 7 ሰዎች በቁጥጥር ስር ላውል የሚል ነበረ። ከዛ በኋላ ምርጫ ለምን ተካሄደ የሚል ነው። ምርጫ ማካሄዳቸው ተገቢ ነው ተገቢ አይደለም፣ ይሄ በክርክር በውይይት በእንትን ነው፣ በፖለቲካ አሰራር ነው የሚፈታው። በጦርነት መሆን አልነበረበትም ነው። አብይ ጦር ሲያዘምት ልክ አይደለም ነው። እዛ ጋር ይበቃል። ሌላ ምንም ጃስቲፊኬሽን ሳያስፈልግ ጦረኛው ማን ነው? ሌላው ጦርነት ቢጀምር ጥሩ ነው። በቃ ጥሩ ነጥብ። ሲያዘም ትክክል አይደለም። አንተ ተጠያቂ ያደረከው አንድ ቡድን ስላለ ኮንሲስተንት ነው። ቅድም እንዳልከው እዚህ እሱን ልውሰድልህና ሌላኛው ጦርነት ቢቀሰቅስ አሁን ወደ ሌላ ጦርነት ቢሄድ ለሰሲውም አብይ ጦርነት ውስጥ አልገባም አይፈልግም አላልኩም፣ አልገባም፣ ሌላኛው ገባ። what about that? ሌላኛው ጦርነት የሚቀሰቅስ ከሆነ ነው ጦርነት የሚቀሰቅሰውን አካል መቃወም ተገቢ ነው። ጦርነት ዝም ብሎ ይሄንን ህዝብ እጀ ልፍጅ ምናምን በሚል እኮ አይደለም። የፖለቲካ ጥያቄ እኮ ነው ጦርነቱ። ይሄ ለኛ የሚሆን ስርዓት አይደለም፣ አገሪቱን እያጎሳቆለ ነው፣ እኛም ችግር ውስጥ ከቶናል፣ ነፃነታችንን አጥተናል፣ ጥቅማችንን አጥተናል፣ መብታችን ተረግጧል፣ አምባገነን ስራ ሰፍኗል የሚል እኮ ነው። ያጃስ በቂ አይደለም እንዴ? በቃ ሰላማዊ ትግል ለማካሄድ ስፔሱ ጠቦ የለም። አሁን ምንም አይነት ሰላማዊ ትግል ማድረግ እንዴ ጦርነት ይቁም ማለት የሚያሳስርበት አዋሽ አርባ የሚያስገርፍበት ጦርነት ይቁም ማለት ስለዚህ ምን ታይቶ አንተ በምን ነው የምታምነው? ግረሞሽ እቺን እንጨርስ። አንተ በምን ነው የምታምነው? በሰላማዊ መንገድ በጦርነት ወይስ በሁሉም መንገድ በሃይብሪድ እንዳሸናፊ በየትኛው ነው የምታምነው? እኔ ሰላማዊ ትግል ነው አሁን ባለው ሁኔታ ማለት ነው። ኤግዛክትሊ እንዴ ዝም ብሎ ሃይፖቴቲካሊ እንዳላረግባ አሁን ባለው አንተ ባልከው ሁኔታ በየትኛው ነው የምታምነው? በሰላማዊ መንገድ በጦርነት ወይስ በሁሉም መንገድ? እኔ በሰላማዊ ትግል ነው ማምነው። በሰላማዊ መንገድ ነው ችግሮች መፈታት እንዳለባቸው ማምነው። ነገር ግን ውጊያ የሚያደርጉ አካላት ለምን አደረጉ አልልም። ምክንያቱም ሌላ በሰላማዊ መንገድ እኮ አሁን የትግራይ ራሱ 4 አመት እኮ በቃ ሲለምኑ ምንም የሚፈታ ችግር የለም። ካልተፈታ ታዲያ ምንድነው የሚሆነው? በቃ ዝም ብለን እየሞትን እያለቅን እንሄዳለን ወይ? ስለዚህ በሆነ መልኩ ይሄ ስርዓት መወገድ አለበት ካሉ እኔ አልፈርድባቸው፣ ይሁንላቸው። አብይ ግን
እንደ ስርዓት መቀጠል አለበት ብዬ አላምንም። ባይ ሁክ ኦር ክሩክ ያንን የሚያደርጉ አካላት ካሉ ለዘም ጎ ይቅናቸው ነው ብለው ፌር ኢነፍ ያ እንደምትሉ ፌር ኢነፍ ከአብይ ጋር ከፖለቲካ ባሻገር ያገናኛችሁ የሚያጣላችሁ በዚህ ልክ ሌላ ምክንያት አለ ወይ ከፖለቲካ ውጪ? የመጨረሻ ጥያቄ በዚህ ጉዳይ ላይ አለኝ፣ ግን እሱን ተንተርሻ አይደለም እኔ እንትን ማደርገው አጠቃላይ መርህ አንፃር ነው እንጂ አብይ ከዚህ በፊት አንስቼልሃለሁ በዚህ ሀገር በመጣ ጊዜ ለምን ያነሳሁት መሰለ እንዳልከው አንተም ያንተን አናሊሲስ ብላይንድ አላረገም ወይ ሁሉን ነገር ወደ አብይ ነው ገና ሌላ ጥያቄም ሲሆን ወደዛው መንገዶች ሁሉ ወደዛ ነው የሚሄዱትና ይሄ የፖለቲካ ልዩነት ወይም ትንተና ወይ ፖዚሽን መያዝ ነው ወይስ ከዛ ከግለሰቡ ጋር ያለ ጥላቻ ነው የሚል ነው አድሬስ እንድታደርግ ነው ህዝቡም እንዲያውቀው ነው ለአንዴና ለመጨረሻ። አዎ በግሌ ያለውን ከማለቴ በፊት አንደኛ አብይ ላይ የማተኩረው ብዙ ሰው ይጠይቀኛል። ባይዘው ፌስቡክም ላይ በጣም ብዙ ሰው ይጠይቀኛል አብይ ላይ ለምን ነው የምታተኩረው? በቃ አብይ ማለት ሁሉ ነገር ነው ፓርቲ የፓርቲው በቃ አድራጊ ፈጣሪ አሰራር የሚባል ነገር የለም። ዲሞክራሲ ተቋማት ቀጭጫል ወይም ጠፍቷል። ገባ? ተቋማት የሉም። አብይ ነው የሚል አብይ የወሰነውን አብይ የሚያደርገውን ነገር ትክክል አይደለም ይሄን ማቆም አለብኝ የሚል የለም። ፓርላማ አይልም የበላይ አይደል አያገባችሁም እያለ ነው። ኦዲተር አላግባብ ፕሮጀክቶች ጥቅም ላይ ይውላሉ ቢባል ምን አገባ ነው የሚባለው። ስለዚህ በየትኛውም አሰራር አብይ ራሱ በቃ በአምባገነናዊ ነገር ሁሉን ነገር ጠቅልሎ ስለወሰደው እሱ ላይ ነው ማተኩረው። ሌላ አካል ሞክሶ የለኝም። ሌላው ምናልባት ሊወቀስ የሚችለው ለሱ ተባባሪ ለመሆን እሱ ያለውን ተገዝቶ ዝም ብሎ ጥፋቱንም ወንጀሉንም እያየ ዝም ብሎ በማለፉ ሊወቀስ ይችላል። አንዱ እሱ ነው። ከኔ ጋር ግን በግል ለአብይ ኢትዮጵያን የሚጠቅም ብዬ ፕሮጀክት ሰርቼ አቅርቤ ፕሬዘንት አድርጌ ብዙ ሰዎች ኢንቮልቭ አድርገው ከወሰደ በኋላ ክዶኛል። ነገር ግን ያንን ስላደረገ ለበቀል እንትን ብዬ አይደለም እኔ ከሱ ክዶኛል። ማንንም ከኔ ጋር እንዳይገናኝ አድርጓል። ሰዎችን በሙሉ ማለት ነው ከኔ ጋር ቀደም ሲል በፋሚሊ ደረጃ በቅርበት የምንተዋወቃቸውን ኃላፊዎች ባለስልጣናት በሙሉ ፈጽሞ እንዳላናግራቸው እንዳያገኙኝ ሁሉ ትእዛዝ ሰጥቷቸዋል። ስለዚህ አጠቃላይ ግን ለአብይ ከመጀመሪያ ጀምሮ ድጋፍ ለመስጠት ፍላጎት ነበረኝ። ነገር ግን አብይን መጀመሪያ የወላይታን ህዝብ ሄዶ ሲጨፈጭፍ እንዴ መከላከያ ምን አለ መሰለ ሞገስ በጣም ጭንቅላቴን በጣም ያመመኝ ማለት ነው። ሰው እንደ መልአክ አብይን በሚያይበት ሰዓት ላይ መከላከያ ወላይታ ሄዶ ማመልከቻ በቃ መፈርመው መመለስ ያለበትን የህዝብ ጥያቄ ማለት ነው ራሴን ላሳድር ነው ያለው። ሌላ ምንም nothing else። ጭንቅላቱን እያላችሁ መንገድ ላይ የምታዩትን ሰው ሁሉ ግደሉ ነው ያለው፣ እርጉዝ ሴት ጨምሮ ማለት ነው የተገደሉት የምታስታውሰው። እንዴት ሰው እንደዚህ ይላል? የጦር መሪዎች ሰብስቦ ህዝቡን ማለት ነው እባካችሁ ልጆቻችሁ እንዳይው እኛ ግደሉ ነው የተባልነው። አረጋጉ ማለት ባይዘወይ ከመንግስት ቁጥጥር የሆነ ከሎካል ፖሊስም ከፌደራል ፖሊስም ቁጥጥር ውጪ ሆኖ መከላከያ የሚያስመጣ ነገር አልነበረም። ግደሉ የተባለበት ዋናው ምክንያት ግን በጣም አሳፋሪ ነው ሞገስ። ያንዴ ወደ ትግራይ ጦርነት ሊያካሂድ ዝግጅት ላይ ስለነበረ ለማስፈራሪያ እንደው ዝም ብሎ የወላይታ ህዝብ መሞት ነበረበት። ለማስፈራሪያ የትግራይን ህዝብ ወይም ሌሎቹን አካላት እንዲፈሩ። ስለዚህ ከዛ ጊዜ ጀምሮ እንደ ምን አይነት አስተሳሰብ ነው? ይሄንን ለመረዳት ለኢትዮጵያ ህዝብ በጣም ብዙ ጊዜ ፈጅቷል። እኔ ግን ያኔ ነው ተስፋ የቆረጥኩት። ያኔ ነው ከዛ በኋላ ነው ይሄ ሰውዬ ለሀገር አይጠቅምም፣ እንዴት በዚህ ደረጃ ህዝብ ላይ ይጨክናል? ምንም የጸጥታ ስጋት እስቲ ለፌደራል መንግስት ስጋት ነው የወላይታ ህዝብ ራሴን ላሳድር ማለት ፌር ሰላማዊ ሰልፍ መውጣት ለፌደራል መንግስት ስጋት ነው፣ ለክልል መንግስት ስጋት ነው። በዛ ደረጃ ለምንድን ነው ህዝብን የሚጨፈጭፈው? እናስ ግደሉስ ብሎ ለሚሊተሪ ኢንስትራክሽን እንዴት ይሰጣል? ስለዚህ ይህ ሰው በጣም አረመኔ ነው፣ በጣም ክፉ ነው ብዬ በግሌ በአብይ ተስፋ የቆረጥኩበት ከዛች ቀን ጀምሮ ነው። እና እነዚህ ነገሮች የተደማመሩ ናቸው። ጀነራሊ ግን የሁሉም ቁልፍ የሁሉም ችግሮች ቁንጮ አብይ ስለሆነ
ውይይትም የማይፈልገው ጦርነቱንም ሁሉም ነገር በኃይል ለመፍታት የሚፈልገው የሀገርንም ሀብት እንደፈለገ እያባከነ ያለው አብይ ነው። የፈለገውን እኮ ነው የሚያደርገው። አንተ ምንም በቃ እኔ አላቅም እንደዛ አይነት በዓለም ላይ እንደዛ አይነት አመራርም አሰራርም እንዳለ አላውቅም። ግን ዴሞክራሲ እያደገ ግራጁዋሊ ወደፊት ለውጥ የተሻለ እየሆነ ነው መሄድ ያለበት እንጂ በብዙ አመት ወደኋላ ሊመለስ አይገባውም። ያ ነው ከመርህ አንጻር ነው መቃወሙ ማለት ነው። እሺ እንደው ኮንቴክስቱ እንዲኖረው ነው። እግረ መንገዱንም በደንብ ስላስረዳንም አመሰግናለሁ።